ህሊናን ሳታናግራት I'm not happy with this በተሰጠኝ ነገር ደስተኛ አይደለሁም ብለሃታል ላይቭ ላይ ከመናገርህ በፊት ወይስ አላልካትም? ይሄ ነው ጥያቄው። ህሊና እሷ ቀጥታ እኔንም ሳታናግር ቪዲዮ ጀመረችና እኔ ጋር መጣችና እንግዲህ በረከት ሊስትሮስ ጠርጋ ሳምሮ ይሄንን ሱቅ እንግዲህ ወደ ቦንዳ ቤት ሊቀየር ነው ምናምን ብላ መጣች። ቤተሰቦቼ በጣም ደስ ብሎኛል። እንግዲህ ዛሬ ቆጥሬ ለመረከብ መጥቻ ቆጥረን እንረከባለን የሚሆነው ነገር አብረና ያለን ያልኩት እኔ ገባን። ከገባን በኋላ ምን አልኳት አየውና ከዛ ይችማን ነበር ስሟን አላቅም ብቻ ይሄቃ ባለሙያ አምጥቻ ሳይቼ ነበርና ከ300 ሺህ እንደማያልፍ ነግሮኛል ምናምን አልኳት። ከዛ በኋላ እንደዛ ስላት ማለት ነው። ጥያቄ አልተመለሰም። በረከት ወንድሜ ላይቭ ላይ ከመናገር በፊት ለህሊና እንደተገናኛችሁ ሰላም እንደተባባላችሁ እቃው ልረከብ ነው የመጣሁት። ከዚህ በፊት ቀን መጥቼ አስገምቻለሁ እና እቃው 1.5 አያወጣም ተብያለሁ ብለህ ለብቻችሁ ነግረሃታል ወይ ነው? ላይቭ ላይ ከመናገር ላይቭ ላይ እኮ ነበር እያወራው የነበረው እኔ ማለት ገና ስትገናኙም ጀምሮ ገና ስገናኝም ላይቭ ገብቼ ነበር። እሷን ቪዲዮ እየቀረጸች ነበር። እኛ አብረን የሆን ልጆች ስልክ ይዘናል ሁላችንም ላይቭ። እሷን ቪዲዮ እየቀረጸች ነበር። ያለውን ነገር እዛው ላይ በስነ ስርዓቱ ተነጋግረው ጨርሰው ተረካክበው እንደሚሄዱ ነው እኛም የነበረን እውቀት። ከዛ በአንድ ጊዜ ቀድማችሁ ታውቃላችሁ እኮ ቀኑ ደርሶ ከመረከባችሁ ከቀናት ከአንድ ቀን ወይ ከሁለት ቀን በፊት እኮ ሄዳችሁ አስገምታችሁ ኦልሬዲ ታውቃላችሁ እንደጎዳ ያለውን ነገር እነሱም ስለሚያውቁ እቃቸውን ስለሚያውቁ በቃ ያለውን ነገር ይሄ ነው የጎደለው ይሄ ነው ብለው ቆጥረው አስረክበውት እንለያያለን ነው የኛ ሐሳብ የነበረው። ስለዚህ ላይቭ ላይ ነን መጣች በስነ ስርዓቱ ሰላም አለችውና ከዛ በኋላ እንግዲህ ቤተሰቦች ያያችሁትን ቪዲዮ ሰራች። ከዛ በኋላ ገቡ። ልክ ላይቭ ላይ ነን ያለውን ነገር 300 ሺህ የሚሆን ነው የተባልኩትኝ። ስለዚህ ምንድነው ማድረግ ያለብኝ አይነት ነገር አወሩ። ከዛ በአንድ ጊዜ ተለዋወጡ። ላይቭ ላይ እኮ የኔ ጥያቄ እኮ ህሊና እኔ ቅር ያለኝ ነው ያለችው። ሊረከብ ነው የመጣው እኔ ሳላቅ ከኋላዬ ኦልሬዲ ቼክ አስደርጎ ጎዶሎ እንደሆነ አውቋል። ለምን ላይቭ ከመክፈቱ በፊት ለምን ሲመጣ ቀድሞ አልነገረኝም ነው? አስገምቼ ለምን አላለኝም? አሁን እዚህ ጋር እሷን ምንም የሚያስፈራ ነገር እንደሌለ ነው። አንደኛ በቀው ከተማመነችበት በቃ ኦልሬዲ ቀጥታ ላይቭ ላይ ነኝ እኔ መጀመሪያም ስመጣ ልረከብ ነው ብያለሁኝ። ከቤተሰቦቼ ጋር ነበርኩኝ ማለት ነው በዛ ሰዓት። ከዛ ገባን ኦልሬዲ እኔም ኔትወርክ ይዞ ካለ በረከት ታውቂያለሽ ስልክ ገብቶ ነው ይቅርታ። ይሄን ነገር ደግሞ ህዝብ ፊት ነው የምረከበው። እነሱ ናቸው ቻሌንጁንም እንድሞላ የተባበሩኝ ያገዙኝ እንጂ ሌላ ነገር ምንም ነገር የለም እዛ ጋር የተወራ ነገር ማለት ነው። ስለዚህ ኔትወርክ ስልክ እየተደወለበት ነው። ይቅርታ በጣም ስልክ ተደውሎ ነው እና ያለችው ነገር ያልኳን ነገር ያንን ነው። ሌላ ምንም ነገር አላልኳትም። በቃ ህዝብ ፊት ነው ያወራሁት። 1.5 ሚሊዮን ብር ያሉትም እነሱ ህዝብ ፊት ነው። ከኔ ጋር ምንም ጥፋት የለም። የሚያስፈራም ነገር የለም። በቃ ይሄ ነው። ኦኬ ጥሩ። ስልክ እየተደወልብክ ነው በተደጋጋሚ። ዋይፋይ ከሆነ የምትጠቀመው ኤርፕሌን ሞድ አድርገው እንዳይደውሉብህ ከዚህ በኋላ። ዋይፋይ አይደለም ያንተን ታበራለህ። ዳታ ከሆነ ይዘጋብካል። እሺ ስለዚህ እኔ ቀድሜ ያልነገርኳትኝ ለምንድን ነው አልክ? ቀድሜ ያልነገርኳት ኦልሬዲ ባወቅኩ ሰዓት አስገምቼ 300 ሺህ ስባል ወዲያው ደውዬ ያሳየ እቃው እኮ 300 ሺህ ነው 1.5 አይደለም ሳስገምተው ብሊ ያልነገርኳት ቀኑ እስከሚደርስ ምረከብበት ሰዓት እስከሚደርስ እና ላይቭ ላይ የተናገርኩት በምን ምክንያት ነው ነው መልስክ? ይዞታል። ሶሪ በጣም እሺ። አሁን ለሶስተኛ ጊዜ ልደግም ነው። እሺ ውሃ ልጠጣ። አሁን ሳለክ አይደወልም ልድገም። ለጥያቄዋ ቀደም ብዬ ከምረከብበት ቀን በፊት ቆይ ይጨርስ ደግማለሁ። እሺ አሁን ይቅርታ
ችግር የለም። ከምቀበልበት ቀን ቀድሜ አስገምቼም ዋጋም ማውቄ ደውዬ ግን ላንቺ ያሳያችሁኝ ዕቃ 1.5 ይገምታል ብላችሁ ያሳያችሁኝ ዕቃ እኔ ሳስገምተው 300 ሺህ የተባልኩትኝ ብዬ ደውዬ ያልነገርኳትኝ እስከምረከብበት ሰዓትና ቀን ላይቭ ላይ መናገርን የመረጥኩበት ምንድነው ምክንያቱ ነው መልስክ? ምክንያቱማ መጀመሪያ ላይ ቻሌንጁን በደንብ መሙላት አለብኝ። ከሞላው በኋላ እዛ ጋር እኔን ይሄን ነገር ስላቸው እነሱ ነው እንዲያስገመትከው ቅድም እኮ ሞልቷል። አዎ እዛ ጋር ደግሞ ህዝብ ማወቅ አለበት እውነቱን። በዛ ጋር ባልሆነ ነገር ቢሸፈንስ ብዬ ነው ይሄን ነገር በይፋ ያወጣሁት ማለት ነው። ባልሆነ ነገር ሀቢባዬ ማታ ዲስከስ አረግን። አንደኛ እንደዚህ የወረደ ዕቃ ከሆነ ሙድ እየያዙብን ቢሆንስ? መጀመሪያ ሲሄድ ያየው ዕቃ ራሱ አይደል እንዴ? ምንድነው የወረደ አልገባኝ። ቆይ ለነገርሽ እኮ ነው አስገመትኩት እኮ ዕቃዎቹን እንዳለ አየናቸው። የቃረዱ ናቸው ምናምን በጣም የተንገላቱ ረጅም ዓመት የቆዩ ናቸው። ስለዚህ ይህንን ቻሌንጅ ሲሰጡህ በቃ ዕቃ አታውቅም ብለው ሰጥተውህ ቢሆንስ የሚል ሰፋ ያለ ዲስከሽን አደረግን ጓደኞቹ ጋር ሆነን። ይሄም ቦንዳ ቤት ያየውም ቦንዳ ቤት እውቀት ያለውም ሰው መጥቶ ያለንን ነገር ከግምት ውስጥ አስገባንና ይሄ ነገር ፌክ እንዳይሆን በቃ በግልጽ ያለውን ነገር ላይቭ ላይ ብትጠይቃትስ በሚል ተስማማንና በቃ ኦልሬዲ ሞልተኸዋል። ስለዚህ ያለውን ነገር ላይቭ ላይ ትጠይቃታለህ። እንደዚህ ተብያለሁ ምንድነው የምትይኝ ብለህ ትጠይቃታለህ። ከዛ እዛው ላይ ታስረዳሃለች። በስነ ስርዓቱ እዛው ተረካክበን እንለያያለን የሚል ውሳኔ ወሰንንና ሄድን ማለት ነው። ውሳኔውን ስንወስን እውነት ለመናገር እኛ ጋር ያለው ሞቲቭ የኔጌቲቭ አይደለም። ምናልባት የተጭበረበረ ነገር ካለም ህዝቡ በሚያየው መልኩ ምክንያቱም 1.5 ሚሊዮን የማያወጣ ነገር ነገ ተረክበህ አንተም አደጋ ውስጥ ብትገባ ማንም ሰው አይሰማህም፣ ማንም ሰው አይደግፍህም፣ እንዲያውም ይቀልድብሃል፣ ሙድ ይዝብሃል። ስለዚህ ያለው ነገር ፊት ለፊት ህዝብ በሚያውቀው መልኩ ፐብሊክ ቻሌንጅ ነው። በቃ ፐብሊክሊ አውጣውና ፐብሊክሊ ተረከብ። ስለዚህ በዛ መልኩ እናድርገው ተባባልን። ቪዲዮ ላይቭ ላይ አድርገን ሄድን። በዛ መልኩ ነው የሄድነው ማለት ነው። ሚስ አንደርስታንዲንጎች ተፈጥረዋል ማለት ነው በነሄሉ በኩል። እነሱ ከአንዳንድ ነው ጸባያቸው የተለወጠው፣ በአንዴ ነው ሁሉ ነገር የተለወጠው። እንዲያውም ሜሪ መጣ በስነ ስርዓቱ እየተነጋገርን ነበር። በኋላ ላይ እንዲያውም ሄሉ መጣችና ከሜሪ ጋር እየተነጋገርን ሁኔታውን ወደ ሌላ መልክ ተለወጠ። ካሜራማኑ ሁሉ እየተሳደበ ነበር ማለት ነው። ይሄው ነው ያለው ሀቡ። ኦኬ አንዴ ቆይ አንዱ ሺ ትልሽ ጠይቃት ለባለኝ ከቀምስ ታስፋ ሄድና ልታስገምት ስትሄድ ጁላይ 1 ስትሄድና ያስገመትከው መቼ ነው? ልትቀበል ሄድከው ጁላይ 17 ነው። ያስገመትከው መቼ ነው? ያስገመትኩት ቻሌንጁ እንደሞላልኝ ነው እኮ። ቀን በቀን ስንት ቀኑን ንገረኝ። ልታስገምት ዓርብ ልንሄድ ሐሙስ ቀን ማታ አካባቢ ጁላይ 16 ለምን ዓርብ ጁላይ 17 ነው ሄዳችሁት። ስለዚህ ያስገመተው ጁላይ 16 ያስገምትክበት ቀን ነው። በ16 ቀን ውስጥ ብዙ ዕቃ ጎሎ ብዙ ልብሶች ተሽጠውለት ጎለው አይተሃል ማለት ነው። ስለዚህ ዋጋውን ያወረደው የዕቃው የኳንቲቲ የብዛት መጉደል እና ደግሞ የዕቃው ኳሊቲ ነው እናንተ የምትሉት። አዎ ኦኬ። እናንተ ስትገምቱ ለምሳሌ አንድ ቀሚስ እዚህ ጋር የሚያሳየው ሜሪ ቦንዳ ዕቃዬ ያወጣል ብላ የላከችው ሊስት ውስጥ የሚያሳየው የአንድ ቀሚስ ዋጋ 3500 ነው። እዛ 1500 ብር በላይ አይሸጥም በምንም አይነት ማለት የትኛውም አይነት ቦንዳ ገማች የትኛውም ጥራት ያለው ዕቃ ቦንዳ ሻጭ ከ1000 ብር ከ1500 ብር በላይ አይገምታቸውም። እዛ ያሉ ቀሚሶች ነው የምልሽ። አሁን እኮ 4000 5000 ሁሉ የሚሸጡ ቦንዳ እቃዎች አሉ። 6000 የሚሸጡ ጽድት ያሉ የቦንዳ ቀሚስ እቃዎች አሉ። የማይገኙ እንዲያውም በጣም የማይገኙ ወንትድ የሆኑ እቃዎች አሉ። እዛ ያሉ እቃዎች ከሁለታችሁም ገለልተኛ ወገን ሄዶ
ነው ማየት ያለበት። እሱን እኮ ነው የምልሽ። እኛም ያልነው በስነ ስርዓቱ ገለልተኛ ወገን ሄዶ አይቶ ገምቶ በስነ ስርዓቱ እኮ በቃ ይሞላል ተብሎ ከተሰጠው አክሴፕት አድርጎ ስራውን ይቀጥላል። ኦኬ ከ3500 ነው እዚህ ጋር የተመዘገበው የተሰላው። እናንተ በስንት ነው ያስገመታችሁት? አንዱን በስንት? 1500 ብር በላይ አይበልጡ። ስለዚህ እናንተ በ1500 ነው ያስገመታችሁት። አዎ እነሱ ደግሞ ቪዲዮን ሲሰሩ ግምቱን ሲያወጡ በራሳቸው ፕራይስ በራሳቸው በሱቅ ፕራይስ ነው። አንድ ሰው በዛ ፕራይስ የመስማማትም እኔ አንድ ቦንዳ ገብቼ 3500 ስትለኝ ካዋጣኝ ይገዛሉ፣ ካላዋጣኝ ጥዬ እወጣለሁ አይደል? የሱቋ ባለቤት እቃዋን እንደ ፕራይሷን የምታወጣው እንደ ራሷ እንደ እንትኗ ነው። በዛ የተስማማ ይስማማል፣ በዛ ያልተስማማ አይስማማም። ቻሌንጁን ለመቀበል በረከት በሄደ ጊዜ አይቶ እሱ ያው እውቀቱ ስለሌለው ባለሙያ ስላልሆነ አያውቅም። ያውጣ አያውጣ ግን የእሱ አለማወቅና የእሱ ባለሙያ አለመሆን የእነሱ ችግር አይደለም። እሱ ከመቀበሉ በፊት ቻሌንጁን ባለሙያ ይዞ ሄዶ ማስገመት ነበረበት። ራይት ቢሆን በጣም ጥሩ ነበር። አዎ ቴንኪዩ። እሺ አንደኛ እኔ በሁለቱም ሳይድ በሁለቱም ወገን ችግር አለ፣ በሁለቱም ወገን ስህተት አለ፣ በበረከትም በእነሱም። ምክንያቱም አንደኛ ቻሌንጅ ሲወጣ ቀን ሳይጠቀስ አይወጣም። ሁለተኛ ቻሌንጁ ላይ በ15 ቀን ውስጥ 100,000 ፎሎ ያደረሰ ሰው አሁን እኔ ቻሌንጅ ባወጣ በ15 ቀን ውስጥ አካውንቴን 100,000 ያስገባልኝ ሰው 1.5 ሚሊዮን የሚገመት እቃ እሰጠዋለሁ። በዛ 15 ቀን ውስጥ ግን ሱቄ ክፍት ስለሚሆን እቃ ሊጎል ይችላል፣ እቃ ሊሸጥ ይችላል። የሚሸጠው ብር ኪሴ ነው የሚገባው። የሰራተኛ ደሞዝ ነው፣ የሱቅ ኪራይ ነው፣ የመብራት ነው የምከፍልበት። ስለዚህ በ15 ቀን ውስጥ 1.2 ሊደርሰው ይችላል፣ 1 ሚሊዮን ሊደርስ ይችላል። ይሄን መጥቀስ ነበረባቸው። እነሱም ቪዲዮ ላይ የሚሸጠው እቃ እንደሚጎል መጥቀስ ነበረባቸው፣ ቀን መጥቀስ ነበረባቸው። እሱም ደግሞ ቻሌንጁን ሄዶ ሱቅ ድረስ ሲቀበል ባለሙያ ይዞ ሄዶ ማስገመት ነበረበት እንጂ ቻሌንጁ ሲያልቅ ጠብቆ አይደለም የሚያስገምተው መጀመሪያ። ምክንያቱም አንድ ትራንስፖርት ኮንትራክት ሲይዝ እኮ ተሰቅዬ ቦታው ከደረስኩ በኋላ አይደለም ከሹፌሩ ጋር የምደባደበው። መጀመሪያ ነው ዋጋ አነጋገርና ያዋጣኛል፣ ይስማማኛል፣ አቅሜ ነው መክፈል እችላለሁ ብዬ ተስማምቼ ምገባው እንጂ አንድ ሀሳብ ልንገርሽ አቢባዬ፣ አንድ ሀሳብ ልንገርሽ። አሁን ይሄን ለማለት እኔ ቻሌንጁ ለእኔ ብቻ ቢሰጠኝ ኦልሬዲ ይህንን የማረጋገጥ መጀመሪያ እኮ 1.5 ይላል እኮ ሀቢባ፣ ለሁሉም ሲወጣ 1.5 ሚሊዮን የሚያወጣ እቃ እሰጣለሁ ይላል እኮ። ኦልሬዲ ተነጋግሯል። መጀመሪያ ለእኔ ቢሰጠኝ እነሱ በገመቱት ነው። እሱ ደግሞ በራሱ ሰው አስገምቶ መጨረሻ ላይ ሳይሆን በራሱ ሰው የሚያስገምተው መጀመሪያ አክሰፕት ከማድረጉ በፊት ቻሌንጁን ሱቅ ሄዶ ቪዲዮ ሲሰራ ባለሙያ ይዞ ሄዶ ማስገመት ነበረበት። አስገምቶ ይሄ እኮ ቻሌንጅ ነው። መጀመሪያ አክሰፕት ነበረበት። ይሄ ሱቅ የሱ መሆኑን ሲያረጋግጥ እኮ አልኩሽ እኮ ቻሌንጁን እንደሞላው እኮ ባለሙያ ወስዶ አናግረው ሊጀምር ነው። ቢያሸንፍም ይኸውልህ ቻሌንጁ ቢሞላለትም ባይሞላለትም ቻሌንጁን አክሰፕት አድርጎ ስራውን ሊጀምር ነው። ገባክ? ስራውን ሊጀምር ነው። በ15 ቀን ውስጥ እነሱ ቀን መጥቀስ ነበረባቸው። ቀን አልጠቀሱም፣ የእነሱ ስህተት። እሱ ደግሞ ቻሌንጁን ሲቀበል ሱቅ ድረስ ሄዶ ቪዲዮ ሲሰራ መጀመሪያ አሳይተውት ይሄ ነው የምትረከበው ሲባል ኦኬ 1.5 ያላችሁት ከእናንተ ፕራይስ አንጻር ነው አይደለ? እኔ ደግሞ የራሴን ሰው አምጥቼ አስገምቼ ኦኬ እውነትም እንዳሉት 1.5 ነው፣ እስማማለሁ፣ እቀበላለሁ፣ ስራዬን እጀምራለሁ። ገባክ? ቢሳካም ባይሳካም እጀምራለሁ። ከዛ ሲሳካ ጭቅጭቅ አይመጣም፣ ቀጥታ እቀበላለሁ። እሱም ማስገመት ነበረበት በራሱ ሰው። ታክሲው ከወሰደ ከጨረስክ በኋላ አይደለም ፕራይስ የምትከራከረው። ሁለቱም ወገን ስህተት ሰርተዋል። እንደገና የሚሸጠው 15 ቀን ክፍት እስከሆነ ድረስ የሚሸጠው እስከዚህ ላይ አንድ ፓንቴም አንድ ካልሲ የሚሸጥበት ብር ለእኔ አብራችሁ ነው ከእቃው ጋር የምትሰጡኝ ወይንስ ለራሳችሁ ነው የምትወስዱትም ብሎ መጠየቅ ነበረበት። እነሱ መጠየቅ ግን አቢባ እዚህ ጋር ይቅርታ አድርጊልኝና ይህንን እኔ መጠየቅ እኮ ሲጀመር የለብኝም። ምክንያቱም እኔ መጨረሻ ላይ ነው አይደል የምረከበው። እኛ እንደዚህ እየሸጥን ነው አላሉኝም፣ እየሸጡ ነው ኦልሬዲ አይደለ? ስለዚህ መጨረሻ ላይ ግን የመረከብ እንችላል። በረከትዬ ቪዲዮ ልትሰራ ወደ ሱቅ ስትሄድ ሱቁ ዝግ ነበር? ቪዲዮ ክፍት ነው።
ክፍት ነው እየተሸጠ እያየህ ታዲያ ከንብረትክ ላይ እየተነካኩ ነው። አንተ ቻሌንጁን ካጠናቀቅ እንደሚሰጥ ታውቃለህ። ስለዚህ ኢንኬዝ ቻሌንጁን ካሳካሁት ከተሳካልኝ ዛሬ እየተሸጠ ያለው እቃ ዛሬም ነገም ቻሌንጁን እስከምጨርስ የሚሸጠው እቃ ብር ለእኔ ነው ወይስ ለእናንተ ነው ብለህ መጠየቅ ነበረብህ። ገባ? ግን እውነት ለመናገር እነሱ መጥቀስ ነበረባቸው። እውነት ለመናገር በጣም ስማርት ሰው ኔጌቲቭ ነገሮችን ቀድመሽ ማየት ምቺ ሰው ምናምን ካልሆንሽ ይሄ ሊመጣ አይችልም ማለት ነው። ባለሙያ ይዘህ መሄድ ነበረብህ ያልኩት። አዎ እኮ አሁን እኛ ያደረግነው እየነገርንሽ ነው። እኛ የእሱ መሆኑን ስናረጋግጥ ወይም ደግሞ ፎሎ ቻሌንጁን እንደሞላው ስናረጋግጥ ነው ቼክ ያስደረግነው። ለምንድነው ቼክ ያስደረግነው? በቃ የሆነው ይሁን። እውነት ለመናገር የተነጋገርንም የነበረው ቺት አይደረግበት ወይም ምንድን ነው አይዋሽበት። 1.5 ሚሊዮን ብር ተሰጠው ተብሎ 1.5 ሚሊዮን የማይሞላ እቃ መቀበል የለበትም። ኦልሬዲ 1.5 ሚሊዮን ብር የሚሞላ እቃ ነው መውሰድ ያለበት። እኛም የተነጋገርነው ራሷን ማን ነው ሜሪንም ያናገርናት እኛ መቀበል እንፈልጋለን። አልቀበልም አላልንም። ይሄው ይቀበላል፣ የመጣውም ሊቀበል ነው። ነገር ግን በስነ ስርዓቱ ተቆጥሮ ይሄው ይሄ ነው ይሄ ነው ይሄ አሁን በመጣው ዝርዝር መሰረት የዝርዝሩን ቀርቦ ይሄው በዚህ መሰረት በእናንተም በኩል ገለልተኛ በእኔም በኩል ገለልተኛ እናምጣ። ይሄ ነው ስርዓቱ። በቃ የቻሌንጅ ነው፣ አሸንፏል። 1.5 ሚሊዮን ብር ነው የተባለው። በ1.5 ሚሊዮን የሚሞላ እቃ ይሰጠው ነው ዳትሲት። ሌላ እኮ አሁን ፕሮሰሱን ምኑን የተፈጠሩ ችግሮችን ምናምን እንዳለ ሆነው ፋይናል አውትፑቱ ላይ የመጣ ነው። ግን እኛ እቃውን ለመቀበል ነው 1.5 ሚሊዮን ብር የሚያወጣ እቃው። ሌላ ደግሞ ምን አለ በ17 ለመቀበል ነው የመጣችሁት። በ17 በ16 ኦልሬዲ ያስገምታችሁ እንደማያወጣ አውቃችሁ ነበር። ለምን የዛን ዕለት በ16 አልተናገራችሁም? ላይቭ ላይ መናገሩ ለምን መረጣችሁ ነበር ጥያቄ። በ16 ባለሙያ ወስዶ አስገምቶ ኦልሬዲ 300 ሺህ ብቻ እንደሚያወጣ ስታውቁ ለምን የዛን ዕለት እዛው አልጠየቃችሁም? እቃው እኮ 1.5 እኛ እንዴት እስካሁን እንደዛ አልነገሩንም? በዚህ ደረጃ የወረደ እቃ ለምንድን ነው እስካሁን ያቆዩት? ዜር ኢዝ ሰምቲንግ ብለን አሰብ። የተሳሳተ ጥሩ ያልሆነ ነገር አለ ማለት ነው። እንደሱ ከሆነ ደግሞ እኛ ብቻችንን እዛ ከምንጋፈጥ ህዝብ እያየ በግልጽ ሁሉም ፐብሊክ ቻሌንጅ ነው። ፐብሊክ ቻሌንጅ እንደመሆኑ መጠን ህዝብ ፊት ቆጥረው ያስረክቡናል። ስለዚህ ቀድመን ማንኛውም ሰው በአሁን ሰዓት ይህንን እኮ አልሰጡንም። አሁን እኛ ይህንን ነገር ካነሳን በኋላ የሰሩት ዝርዝር ነው ይሄ። አሁን እኛ ይመጣ እቃው አለ እኮ ነው ያሉ። ይሄ እቃ እሺ ይኸውልሽ ሀቢባ፣ እኛ ይሄ እቃ ካለ ሀቢባ፣ ይሄ እቃ ካለ ይሄ ዝርዝር እቃ ካለ ከሁለቱም ወገን ያልሆነ ሰው ይምጣና እቃውን ቆጥሮ ይሄው በረከት 1.5 ሚሊዮን ብር የሚያወጣ ይሄ ነው ይበለው። በስነ ስርዓቱ አክሴፕት አድርጎ አፕዴት ማድረግ ያለበትን ነገር አፕዴት አድርጎ ስራውን ይቀጥላል። እሱ መስራትና መለወጥ ነው የሚፈልገው። እንዴት ያውቃል? ሳትጠይቁ እንዴት ይሰጣችኋል? እናንተ እኮ በ16 አስገብታችሁ እኮ ጠየቅን እኮ መተናል እኮ በላይቭ። ለምን በላይቭ ሆነ ስንጠይቅ እኮ ጥያቄው ለምን በላይቭ ሆነ? ለምን ላይቭ ውስጥ ገባችሁ ነው እኮ እዛ ጋር ሁከት የፈጠረው። ለምን በላይቭ ታናግሩናላችሁ? ለምን ዝም ብላችሁ አትጠይቁንም? እኛ ደግሞ ስጋታችን ዝም ብለን ብንጠይቅ ምንድነው ይሄ ቪዲዮ ተሰርቶ እንደመጣው ሁሉ እኛ ስለ ኤዲቲንግ ስለ ምናምን የምናውቀው ታሪክ የለም። ከዛ አምጥታ የሰራችውን ቪዲዮ አይተሽዋል። ሌላ ታሪክ የሆነ ቪዲዮ ማለት ነው። ከእውነታው ፈጽሞ እንደዚህ አይነት ቪዲዮ እንደሚሰራብን ቀድመን አውቀን ነበር። ስለዚህ ላይቭ ግን ምንም የምትዋሽው ነገር የለም። ህዝብ ያየዋል። እያንዳንዱን ነገር እየተከታተለ በስነ ስርዓቱ እንረከባለን የሚል ሀሳብ ነው። ላይቭን ከመጀመሪያ ክፈቱትና እንየው። እዚሁ ላይ ነው ያለው ላይቭ አሁን የምናወራበት ስልክ ላይ። እሺ በጣም እሺ፣ ልንገራችሁ አንዴ። ህሊና ያለችው ዳይሬክትሊ መጣ ሰላም አለኝ። ሰምታችኋለች። ሰላም አለኝ ተቃቅተን ገባንና ወዲያው ተመልከቱ እነዚህ ልብሶች እቃው የሚሰጠኝ እቃ 1.5 አያወጣም 300 ሺህ ነው ያለው። ቀጥታ ለእኔ ምንም የነገረኝ ነገር የለም። እንደዛ ያልከውን ነገር እሷን በስነ ስርዓት ነው የጠየኳት።
ይሄን ትናንትና ባለሙያም ጥቻ ሳይቼ ነበር። ይሄ ዕቃ 1.5 እንደማያወጣና ከ300 ሺህ እንደማያልፍ ነግሮኛል ነው። ሪከርድ ካላት ታምጣና ታሰማ እንደዛ ነው ያለኝ። ዳይሬክትሊ ላይቭ ላይ ነው። እኔ አላቅም ነበረ። ዳይሬክትሊ እንደ ትናንትና መጥቶ እንዳስገመተ ምናምን እኔ አላቅም ነበረ። እሱ ውሸት አይደለም። አዎ እሱ አታቅም። ላይቭ ግን ይዘን መተናል። ቪዲዮ እየቀረጽን መሆኑን እያየች ነው። ስልካችንን ሁላችንም እንደዚህ ነው ያዝነው። ሲነሳ ነው ሐሳቧን የቀየረች። እንደዚህ ነው ያዝነው። ከዛ በኋላ ቆይ ልንገርሽ፣ ላስረዳሽ። ከዛ በኋላ ይሄንን ነገር ሲያነሳ ላይቭ ላይ ነኝ አላት። ለምንድን ነው ሳታስፈቅደኝ ላይቭ ላይ የምታወራው? በጣም ኢንቫይሮንመንቱ ከአንዳንድ ሁከት ሆነ። ከዛ እንዴት እንግባባ? እሷም ትጮኻለች፣ እሱም ይጮኻል። ኖ ለምን እስካሁን እንደዚህ ደበቃችሁኝ? እኔ እኮ ባለሙያ ሳሳይ በጣም ነው ልቤ የተሰበረው ምናምን ማለት ጀመረ። እሷም ደግሞ አይደለም እንደዚህ ነው እንዲያ ነው እንዲህ ነው እንዲያ ነው። ንትርኮች በዙ። በመሀል ደግሞ ካሜራማኑም ገባ። ካሜራማኑም በጣም ሆት ነበረ። በቃ ነገሩ ዴፊኒትሊ ተቀየረ ማለት ነው። እንኳን ተግባብቶ ለመውጣት እንድነግርህ እድል እየሰጠከኝ አይደለም። እኔ ለማለት የፈለግኩት ከላይቭ በፊት ቀድሞ ቢጠይቃት ይህን ሊስት አውጥታ ታሳየውና እናንተ ያስገንበታችሁበት ገማች የገመተበት ፕራይስ እና የእነሱ ቤት ፕራይስ እንደሚለይ ማንም ሰው አንተ ቅድም እኮ ስላልከው ነው ማንም ሰው በፈለገበት ዋጋ መሸጥ ይችላል ቦንዳ። ምክንያቱም ብራንድ አይደለም። ብራንድ ሲሆን አንድ አዲዳስ ሱቅ በዓለም ሁሉም ቦታ የአንድ አዲዳስ ጫማ ኦሪጂናል ብራንድ ዋጋ የትም ቦታ እኩል ነው። የፑማ፣ ናይኪ፣ ኤኒቲንግ ኢንተርናሽናል ብራንዶች ፕራይሳቸው የትም ሀገር የትም ቦታ እኩል ነው ዋጋቸው አይደለ? ቦንዳ ግን ብራንድ ስላልሆነ ሁሉም ሰው እንደየራሱ ፕራይስ መሸጥ ይችላል ብለሃል ቅድም። እንደየራሱ ዋጋ መሸጥ ይችላል። ስለዚህ እነሱ እንደ እቃው ሁኔታ ነው ሀቢባ፣ እንደ እቃው ሁኔታ ነው። አሁን ለምሳሌ ነገርኩሽ እኮ 10 ሺህም የሚሸጥ ቦንዳ እቃ አለ፣ 15 ሺህም የሚሸጥ ቦንዳ እቃ አለ። ዋጋውን የሚወስነው እቃው ነው። ዋጋው እኮ እቃ አይደለም፣ ባለሱቅ ነው የሚወስነው። አንድ አይነት ቲሸርት ቦንዳ ከሆነ ብራንድ ካልሆነ እኔ ሱቅ ተወዶ ከሊት ሱቅ ሊቀንስ ይችላል፣ ሊጨምር ይችላል እኮ። በዚህ ደረጃ ሰፊ ልዩነቶች ሊኖሩ አይችሉም ማለት ኢትዮጵያ ውስጥ ያሉ ቦንዳ ቤቶች ቢራራቁ አልሸሹም ዘወር አሉ አይነት ነገር ነው ማለት ይታወቃል እኮ። የቦንዳ እቃዎች እኮ ጥራታቸው፣ የይዞታቸው ያረጀ የሆነ በደንብ ያልተለበሰ ወዘተ ወዘተ ዝርዝሮች አሉት ቦንዳ ላይ። ስለዚህ በጣም የፈጋ ሲሆን ምንም ያክል ፕራይሱን ብትጨምሪው ላለመሸጥ ካልሆነ በስተቀር ምንም ትርጉም የለውም። ገብቶሻል? ሰው እኮ እዛ ስትሄዱ ያገኛችሁት የፈጋ ነው እያልክ ነው። ኦፍኮርስ እኔ እኮ መጀመሪያም እኮ ነግሬሻለሁ እኮ እቃዎቹ የፈጉ ናቸው። እንዲያውም ባለሙያው ያለው እነዚህ እቃዎች ወጥተው በጩኸት ለምሳሌ በዚህ ብር እየተባሉ የሚሸጡ መንገድ ላይ ወስደ የምትሸጣቸው እቃዎች ናቸው። አርጅተዋል፣ ፋሽናቸውም አልፎባቸዋል። ተወዳዳሪ 1.5 ካለችህ ታስገባልሃለች ማለት ነው። እንደዛ ከሆነ ደግሞ ለምንድን ነው እስካሁን ያልነገረችን? ስለዚህ ስትሰጥበታለች። ህሊና ያንቺ ተራ ነው። ሚዩት አድርጉና ነው አዳምጠሻቸዋል በደንብ? በደንብ ፖይንት ይዣለሁኝ። እሺ በመጀመሪያ በረከት ላይክ አሁን እንኳን 3-4 ማስረጃ ያለው ውሸት የመጡት መቼ እንደሆነ ታውቂያለሽ? ማክሰኞ ነው የመጡት። የመጀመሪያው ውሸታቸው ማክሰኞ ነው አይደለም፣ በማስገመት ሰኞ ነው የመጡት። በአካል የመጡት ማክሰኞ ነው። ካላመናችሁ ገብታችሁ እራሱ አካውንት ላይ ፖስት ያደረገበትን ቀን ማየት ትችላላችሁ። የመጀመሪያው ውሸት ከሆነ እንጂ ይሄ በስተት ይሆናል እንጂ እኛ አርብም ማክሰኞም ሊሆን ይችላል። አርብ በስተት የተነገርነው ንግግር ሊሆን ይችላል። ስለዚህ ኦልሞስት 20 ቀን ሆኖሃል እንደማለት ነው። 20 ቀን አልፏል፣ ከአግሪመንታችን አልፏል። ፖስት ያደረገው የዛኑ ቀን የሰራው። ስለዚህ የመጣው ማክሰኞ ነው። ገባ? ቻሌንጁ አልሞላም ለምትለው እኔ ስልክ ስደውል መጀመሪያ ቻሌንጁን አጠናቅቄ ነው እንደምትመለከቱት። ታዲያ እሺ እኔ ጋር ስትመጣ ሰው አይደል? ልክ ቻሌንጁን መጥቶ ሊሰራ ያለ ጊዜ ኦልሞስት 300 ፎሎወር እስከምረከብ በጣም ያለው የዛኑ ቀን ዴቱን አሳይቼሽ ማሳየት እችላለሁ። ሀቢባ አለ እኔ ጋር
መጀመሪያም እኮ ይሄ እኮ ምንም ግልጽ ነው። ቻሌንጅም ደግሞ ላይ የተረጋገጠ ነው። ባይረጋገጥም ለመረከብ አልመጣም ሲጀመር ማለት ነው። እዚህ ላይ ይሄን ብቻ ነው ሐሳቤ። እኔ ማለት ነው እኔ በኮንፊደንስ እናቴ ትሙት ብዬ ማውራት እችላለሁ። አንተ በረከት ራስህ ደውለህልኝ 200 300 ፎሎወር ነው የቀረው ግን ይሞላል ብለኸኛል። አላልኳትም ብለህ ማልልኝ ደውለህ ብለኸኛል አላልከኝ እኮ ብዬሽ ነበር እኮ። ከዛ ሞልቶ ነው እንደገና እኔ ጋር የመጣ ሰዓት እኔ የመጣህበትን ሰዓትና ቀን አሳይቼ ስክሪንሾት አለኝ። ሆነም ቀረሰው ፎሎወር ምናምን የለም አላረክም። ሄሉ ይኸውልሽ አንተ ልጅ ስማኝ ወንድሜ አልነበርክም። እኔና በረከት ዲል ስናደርግ አልነበርክም። በረከት ወጣት ነው አሁን የኔ ተራ ነው አይደል? በእናንተ ተራ እሷ በፍጹም ሚውት አላበራችም። ህዝቡ መስቀል። ስለዚህ ፖይንት ያዙና ተራችሁ ላይ ሚውት አብርታችሁ ይሄን ጥያቄ ብላችሁ መጠየቅ ትችላላችሁ። እኔ ቀኑን አሁን ቀኑን አስተካክያለሁ። ከጁላይ 17 ወደ ጁላይ 21 ቀይሬዋለሁ። ከጁላይ 16 ወደ 20 ቀይሬዋለሁ። ልታስገብቱ ሄዳችሁበትን ቀን። ኦኬ ሌትስ ኮንቲኒው። መጀመሪያው ውሸት እሱ ነው። ሁለተኛው ደግሞ እንዲሆንልኝ የምፈልገው ምንድነው መሰልሽ አቢባዬ፣ እኔና በረከት ነን ዲሉ ላይም የነበር ነው። የመጀመሪያ ቀን የነበረው ሞመንት ላይም ኤቭሪቲንግ ላይ ነበር ነው። ስለዚህ ይሄ ልጅ ሊያወራ አይችልም። ካሜራማኒ ከጎን አለ። ማስገባትም አልፈልገው እኔና በረከት ነን ዲል ያደረግነው እና ሜሪ ቦንዳ ሶስታችንን ማውራት የምንችለው ምንም አይነት ሀሳብ እንዲሰጥ አልፈልግም። ለዛ ቀን ለተፈጠረው ነገር ስላየ እንደ ምስክር ሊያወራ ይችላል። በተረፈ ግን በረከት ወጣት ነው፣ ማቹር ሰው ነው፣ ማውራት ይችላል። መቶም ዲል ያደረገው ራሱ በረከት ነው። ሰው በረከት ያወራኝ። ኤግዛክትሊ በዚህኛ የምንስማማለን። አንቺም ካሜራማንሽም ሆነ ሜሪ ቦንዳ አይገቡም። በአንቺና ህሊናና በረከት ብቻ ናቸው የሚጨርሱት። ህሊና ለበረከት ተቀበለ። ስለዚህ ሁለታችሁ ብቻ ነው የምታረጉት። ሌላው ዲል ላይ መሰለኝ ብሎ ነገር የለም። አግሪመንት ነው። ሪትን ያልሆኑ አግሪመንቶች ነበሩን። ልክ ነሽ። ምክንያቱም እኛ አላማችንም መስጠት ነው። ገባሽ? መስጠት የሆነ ሰው ደግሞ አላማው ሰው አልቀበልም ይላል ብሎ ስለማያስብ እንዲህ አይነት ተንኮሎችን አያስብም። በአካል መጣ። ሲቀጥል ደግሞ ሂሳቡን እንኳን ያልሰራ ነው። ለምን እንደሆነ ታውቂያለሽ? ባለቤት እኮ አይደለም ይሄ ልጅ። ፎሎስ ካልሞላ ድረስ ባለቤት አይደለም። ስለ ብሩ ሊጠይቀን እኮ አይችልም አይደል እንዴ? መች ፎሎወር ሞላ? ይሄን ያህል ብር ሽጣችሁ ትሰጡኛላችሁ ብሎ ከኛ ጋር ዲል ለማድረግ ባለቤት መሆን አለበት። ቪው አሟልቶ ቻሌንጁን ተቀበለ እንጂ የሜሪ ቦንዳ ባለቤት አይደለም እስካለሞላ ድረስ። ስለዚህ ስለ ሂሳብ ሊያወራን አይችልም። አንድ ሰው ስለ ሂሳብ ሊያወራ የሚችለው 100,000 ፎሎወር መልቶ ልክ ሜሪ ቦንዳ ያንተ ነው ከተባለ ጊዜ በኋላ ነው። እኛ እኮ ቪውህ በልጧል፣ አሁን ቻሌንጅ መቀበል ትችላለህ ነው እንጂ ያልነው ባለቤት ነህ አላልነው። ገባሽ? ስለዚህ ይሄን በፍጹም ሊያደርግ አይችልም። እንደ አይነት ዲል ሊኖረው አይችልም። ቢካዝ ባለቤት አይደለህም በረከት። ባለቤት የምትሆነው ልክ ፎሎወሩ ሞልተህ አሁን በ21 የመጣህ ቀን ስናስረክብህ ነው። ከዛ ቀን ጀምሮ ነው አንተ የዛ ሱቅ ባለቤት የምትሆነው። እንደ ህጉ እንደዛ ነው። እሺ ሌላኛው ደግሞ አንፎሎ ቻሌንጅ አስጀምሮ ነበረ። ውሉን ቀድሞ ከኛ ያፈረሰው ማን ነው? እራሱ በረከት ላይቭ ላይ ገብቶ እያለቀሰ የዛኑ ቀን ማታ አንፎሎ አድርጎ ሜሪ ቦንዳን አለ። ልክ የዛ ሰዓት ላይ ውሉ ተቋረጠ ማለት ነው። ቢካዝ ዲላችንን አፈረሰ። መጀመሪያ ግን ላይቭ ሪካርዱን እነሱ አምጥተው ማየት አለብን። ለምን ምን ብሎ እንደተናገረ ይሄው ልክፈትልሽ። እኔ ማሪ ቪዲዮዬን አይተሽዋል? እባክሽን ቪዲዮ ካለሽ ፖስት ያደረኩት ቪዲዮ እያንዳንዱ ኤቪደንስ ባይዘ ቆራርጬ ቢሆንም የኔ ጌታ ከያረከው ነገር የተቆራረጠ ሳይሆን ቅድሚያ ምን ቃል ነው የተናገረው? ለምን አንቺ ያልሽኝ ይኸውልሽ አልሰጡኝም። ቤተሰብ እየገባችሁ የሜሪ ቦንዳን አካውንት አንፎሎ አድርጉ። አሁን ዳይሬክትሊ እንደዛ እግዚአብሔርን ላይቭ ገብቶ ላይቭ ሪካርድ አንፎሎ ቻሌንጅ አድርጉ። ተገናኘን፣ ሰላም አለኝ፣ ተያይዘን ወደ ሱቅ ገባንና ላይቭ ላይ መሆኑን ጭራሽ አላወኩም ነበር። ቀጥታ እንደገባን እንደ ትናንትና ሱቅ መጥቶ ማስገመቱን አላውቅም። ያንንም አልነገረኝም። ያንንም በሆዱ ይዞ መጥቶ ቀጥታ ላይቭ ገፈተና ላይቭ ላይ ቤተሰብ ይሄ እቃ 1.5 አያወጣም 300 ሺህ ነው የሚያወጣው አለ። ለአንቺ ምንም ነገር ሳይልሽ አምኗል ብሏል እኮ አለ። ብሏል። እነሱ የመጀመሪያው እሱ ነው። ከዛ ደግሞ የዛሬ ቀን እንጂ ሌላ ምንም ክፉ ነገር አያወጣም፣ እቃ አያወጣም አልኩ እንጂ ፎሎ አድርጉ። አንድ ሰው ይኸውልሽ ፍቅሬ፣ አንድ ሰው ፍቃድሽን ሳይጠይቅ ሀሳብ የገባሽ ቀና ሰው እኮ እና ስጦታ ለመቀበል ፈቃደኛ የሆነ ሰርቶ ለመለወጥ የፈለገ ሰው እኮ እናቴ ምንድነው መሰለሽ የሚያደርገው? ህሉ አይደል ይደውልና እኔ አስገመትኩትኝ እንዲህ አልሆነም ተባለ። ነገ ጧት ስመጣ ከሜሪ ጋር ሆነን አንድ ላይ እንድናወራበት ፈልጋለሁ አይደለም የሚለው። የመጀመሪያ ቀን ናይ ቤቴ ተቀበይኛለኝ ልጅ፣ የመጨረሻው ቀን እና በረከት ፒክ ላድርግህ እለዋለሁ። አይ እኔ ራሴ እመጣለሁ ነው ያለኝ።
ከዛ መጣ ሲመጣም ቁልፍ ስጭኝ ነው ደውሎ ያለኝ ጠዋት ቁልፍ መቼ ነው የምትሰጡኝ መቼ ነው የምታስረክቡኝ 300 ፎሎወር ይጎላል አዎ ግን ችግር የለውም እኮ ይሞላል በቃ እሺ ችግር የለውም ማረ ይሄ ያጣላንም ተስማማን ከዛ ከመጣ በኋላ ማረ ላይቭ እንደከፈተ እኔ በፍጹም አላየሁኝም ማለት ነው በፍጹም አላየሁኝም ኢማጂን ይሄ እኔ እናቴ ትሞት ኢቭን ሜሪ ቦንድ የለችም አልኩሽ ባለቤቷ የለችም በቃ የሚቀርጸኝ ካሜራማን አለ እኔ ያለሁኝ ሁለታችን እየተንጦለጦልን ስለ አምስት ወንድ ሰብስበው ነው የጠበቀኝ ኢማጂን ሴት ሆኜ 5 ወንድ ሰብስበው ምን እንዲያደርጉኝ ነው ምን እኔ ላይ ምን እንዲያደርጉ 5 ወንድ ሰብስበ ታው አትቀረጹኝ እንኳን ስላችሁ አቁሙ እንኳን አላላችሁም እግዚአብሔርን የጓደኞቹን ሰብስበው መጥቶ አምስቱ ነው ሲጮህብኝ የነበረው ክርስቶስን እንዴት ስሜታዊ እንደሚያደርግ ልነግርሽ አልችልም እሱ ብቻ አይደለም እንዲህ ማድረጉን ታዩና የመጀመሪያ ቀን ስትመጣ 5 ሆነ አልመጣህም ይሄ አጠገብ ያለው ልጅ እንኳን አልነበረም እኔ እናንተ ስናወራ ገባ ከዛ በኋላ እኔ በቃ እግዚአብሔርን ልሰጥ ይሄ ደግነትሽን ውስጥሽ ያለውን ጥሩነት ምናምን በጣም ነው በቃ እንዲህ አይነት ሞመንቶች የሆነ እግዚአብሔርን ለሰው የምታረጊው ነገር እንድትሰበስብ የሚያደርግሽ በቃ እኔ ከልቤ ነው ያዘንኩት ጌታ እሱ ብቻ አይደለም ይሄ እኔን ቀመር ውስጥ ከቱኝ ለማስጠቆር ሐሳቤ ገባሽ በቃ ይሄ ህዝብ ፊት ለማዋረድ አለ አይደለ ላይቭ ገብቻለሁኝ እና በህዝብ ፊት ነው የምጠይቅሽ ለምን መጀመሪያ በግል አትጠይቀኝም እኔ እናንተ እንዴት ተስማማ ነው ልክ አይደለም ያረክሽው ለአትጠይቀኝም ቀመር ስላሰብክ ነው እንጂ ህዝብ ፊት ላይቭ ላይ ገብቶ መጀመሪያ ደግሞ ቪዲዮ ነው ታይሻለኝ ባይ ዘ ዌይ ቲክቶክን ገብተሽ ታያለሽ እንዴት ናችሁ እኔ በቃ ወደ ስራ ምክንያቱም የመጣሁት ቁልፍ ሰጥቼው ነው እኔ ሌላ ነገር የለብኝም በቃ ቦንዳ ቤቱን በጣም ይፈልገው ነው መሰለኝ ጓደኞቹን ራሱ ሳያቸው እኔ የደስታ ሊቀርጹት የመጡ ነው መሰለኝ ታውቂያለሽ ከዛ ከፈቹ በእናትሽ ቪዲዮን ይልሽ መጣ ሃይ ቤተሰብ በቃ እንዲህ ሊሆን ነው ምናምን ብዬ አቀፈኝ እኮ ደግሞ እግዚአብሔርን የገረመኝ አቅፎኝ በቃ ይሄ ይሁዳ አለ አይደል ያቅፎሽ ስሞሽ ምናምን ገባ ብሎ ይወላችሁ ቤተሰብ ብሎ ወደ ላይቭ ይሄ ሰው የማዋረድ ምናምን ቶታሊ በጣም ነው የተበሳጨሁት በቃ ይሄ ያለ አይደል በጣም ነው የተበሳጨሁት በጣም እና ማውራት እንኳን አልቻልኩኝ ማስረዳት አልቻልኩም እጄ እየተንቀጠቀጠ ከዛ በጣም ተበሳጨኝ ቀጥታ መኪና ውስጥ ነው የገባሁት ትንሽ ቆየሁኝና ይኸውልህ በረከት ቁልፍ ይሸጣል ምናምን ብዬ ላስረዳውን ብዬ ይቀርጹኛል ይኸውልህ አልኩት አንድ ሰው ይቅረጸኝና በህግ ነው የምጠይቃችሁ ካለ ፍቃዴ አናቆምም ላይቭ መግባት መብታችን ነው ይሰማል ላይቭ ሪካርዶቹ ላይ እንዳለ በህግ ጠይቀሃለሁ ከዛ የዛን ቀን ተለያየን ምናምን እዛን ሰዓት ላይ ግን ምን ሲል እንደነበር ታውቂያለሽ ይሄ ሞሎ የሆነ ልብስሽን የምር ሰርቶ መለወጥ የፈለገ ሰው ሲጀመር እንደዚህ ያደርግም ልትሸጠው ነው የፈለከው መጥቶ ሊሸጥ አስገምቶ ደላላ የማይሆን ብር ጠራለት ከዛ በኋላ አለቀሰ ሆድባ ሰው ምናምን ኤክስፔክቴሽኑ ወዲያው 1.5 ሚሊዮን ሽጦ እንደሚያፍስ ነው በቃ ያሰበው የምር መስራት የፈለገ የሚለወጥ ሰው እንደኔና እንዳንተ ከታች የተነሳ ሊስትሮ የሚሰራ ሰው ይሄንን አይንቅም ሰርተን ያመጣው እኔ ሰርተ ማምጣትህን አልናኩኝም ሐሳቤ ገባ ሰርተ በላብ ስላመጣህ መጠየቅ ትችላለህ የጠየክበት መንገድ ግን አግባብ አይደለም በተንኮል ነው የጠየከኝ በጣም ያናደደኝ እሱ ነው ሰርቶ መለወጥ የሚፈልግ ሰው ህይወቱን መለወጥ የሚፈልግ ሰው እንዳንተ ውሃ ላይ እየደፋ ቤተሰብ እርዱኝ ፎሎ አድርጉ የሚል ሰው እንደዚህ አይነት ባህሪ አያሳይም እሱ ብቻ አይደለም ይሄ መጥፎ ተቋርጠሻል ህሊና ይስተማል አይደል ሀቢባ ተቋርጠሻል መጥፎ መካሪ ብለሽ ተቋረጥሽ ከዛም በኋላ በቃ ይሄ መጥፎ መካሪ ጓደኛ የትም አያደርስም እኔ ልንገርህ ከመሬት ነው የተነሳሁት ከመሬት ስለተነሳሁኝ እንደኔ አፈርልሶ በጉልበቱ የሚሰራ ሰው ለመርዳት በጣም ፍቃደኛ ነኝ ከራሴ ብጨምርልህ ራሱ አይ ዶንት ማይንድ ሁለተኛ ለወጣችሁ ልጅ አሻንጉሊት ከራሴ ገዝቼ ልጨምርላት ነው ሜሪን አሻንጉሊት እንግዛላት እያልኩ ፑሽ እያረኳት ነው መስራት ትፈልጋለች ብዬ ስላሰብኩኝ ለሶስተኛ ለወጡት እንኳን እያሰብኩ ያለሁኝ ልጅ ነኝ ምክንያቱም ተሰርቶ መለወጥ የሚፈልግ ሰው ስለማበረታታ ስለምወድ ድህነትን ስለማውቀው እሱ ብቻ አይደለም አንተ እዛው ቆመ ይሄ ሞልያ የሆነ ልብሳችሁን ስትል ነበር ሰምቻለሁ እሱ ብቻ አይደለም እግዚአብሔር በጣም ብዙ ነገር በቃ ይሄ ሞልያ የሆነ ልብሳችሁን በቃ ብቻ ይሄ የማጣጣል ሜሪ ቦንዳን የማጣጣል ልክ ቅድም እንደሰማሽ ይሄ መሬት ላይ ተነጥፎ የሚሸጥ ዕቃ ቦንዳ ሲጀመር አዲስ ዕቃ አይደለም ፎር ዩር ኢንፎርሜሽን ቦንዳ ልብስ ማለት ሰው የተጠቀመበት ልብስ ማለት ነው አዲስ ልብስ እንዲሆን ኤክስፔክት ማድረግ የለብህም ሲቀጣ ደግሞ ይሄ ከወጣ በኋላ ማለት ነው ሀቡዬ በጣም ይሄ ድራማ እንደሆነ ያወቅኩት በምን እንደሆነ ታውቂያለሽ ካጠገቡ ያለው ጓደኛ በረከት በጣም ከፍቶታል ቤተሰብ እንግዲህ ስልክ ቁጥሩ ይሄ ነው እየደወላችሁ አጽናኑት ማኒፑሌቲቭ ይባላል ይሄ እኛን አታክ ለማድረግ እና ሰው ምን አሁን የትኛው ቲክቶከር ነው ተጎዳው ብሎ ስልኩን ለጥፎ ቪዲዮ የሚሰራው ደውለው እንዲያጽናኑ ነው ወይስ ሌላ ነው ማኒፑሌቲቭ ነው አይዲያ እንዴት ነው እንዲህ የሚደረገው እስቲ ንገሪኝ አሁን እኔ ቢከፋኝ ብበደል ምናምን ለዋል ስልክ ቁጥሬን አስቀምጣ እየደወላችሁ አጽናኑት ልትልልኝ ነው ምንድነው ይሄ
ያስታውቃል። ይሄ ገንዘብን ትኩረት ያደረገ ማኒፑሌቲቭ በሆነ ወይ ለመጠቀም ስለፈለክ ነው። ማንም ሰው ሞኝ አይደለም። ማንም ሰው የኢትዮጵያ ህዝብ ሞኝ አይደለም። እንዲህ አይነት ነገር በደንብ ነው ምናቀው። ላይክ ማንም ሰው ፋራ አይደለም። ዚስ ታይም እሱ ብቻ አይደለም 15 ቀን እንደተባባለን እኔ እንደ እናቴ መወዳት ሰው የለም አይደለ ሀቡ? እናቴ ትሙት ብዬ በኮንፊደንስ ነው የማወራው። ሪትን አግሪመንት ባይኖረኝም እኔና እሱ ሜሪ ቦንዳ ቁጭ ብለን 15 ቀን እሷ 7 ቀን ስትልኝ አይ 15 ቀን ይሰጠው እንዲወስድ ስለፈለኩኝ እናቴ ትሙት 15 ቀን ተሰጥቶ በ15 ቀን ሰዓት ሞላ ራሱ አይ ሙላታዩ ሞክሯል 20 ምናምን ቀንም ቢሆን ይሁን ይውሰድ ይላል። ግን ቪዲዮ ላይ ስላልተጠቀሰ አልተጠቀሰም አልኩሽ። ቪዲዮ ላይ ባይጠቀስም እኔ ግን እንዳልሽው ነው። የትኛውም ቻሌንጅ ማብቂያ አለው። እኛ ከዚህ በኋላ ለዛ ቤት 10 ወር ወይ 1 አመት መቼስ የቤት ኪራይ ልንከፍልለት አንችልም አይደለ? ስለዚህ መጥቀስ ነበረባቸው። ይኸውልሽ እኛ አልኩሽ እኮ ማሪ መስጠት አላማው የሆነ ሰው እንዲህ ይላል ብሎ አያስብም። ክፋት አያስብም። ገባሽ? መስጠት አላማው የሆነ ሰው እንዲፈጠረ ብሎ አያስብም። የሚምላልትና ይውሰድ ብሎ ነው የሚያስበው። ገባሽ? በሱ ደግሞ ቶሎ ህዝቡ በጣም ስለሚወደው ቶሎ ነው ፎሎ የሚያደርግለት እና በቃ ይሞላል ብለን ያሰብነው በ15 ቀን እንደሚያሳካው እንደሚሆንለት ነው ያሰብነው ማለት ነውና 15 ቀን ስንል አረ ችግር የለውም ይሞላልኛል። ላይቭ ላይ እየገባኩ ይሄን ያህል ቀን የቀረኝ ቤተሰብ ፎሎ አድርጉ ሲል ነበር። እንደዛ ብሏል። ይሄን ያህል የቀረኝ ቀን ብሯል። ይሄን ያህል ቀን ነው የቀረኝ ያለበት ቪዲዮ አለ። ለምን እሱ የቀን ገደብ አልተሰጠኝም ብሏል። ሁላችሁ ከስሜሽን ያደረኩላችሁን የሜሪ ቦንዳን አካውንት ፎሎ አድርጋችሁ አሁን 221,000 ደርሷል። 236,000 እንደገቡ ይሄን 1.5 ያወጣል የተባለው ቦንዳ ቤት ቆጥረን እንረከባለን። ፎሎ ማድረግ ከምናችሁ አይቀንስም። ይሄን ቀረኝ የሚል አልሰማንም እዚህ ቪዲዮ ላይ። ኖ ላይቭ ላይ እኮ ነው ያልኩሽ ዲር። ቪዲዮ ላይ ሳይሆን ላይቭ ላይ ይሄን ያህል ቀን ነው የቀረኝ ፎሎ አድርጉ ሲል ነበረ። ዊ ዶንት ሃቭ ኤቪደንስ። እሱን ኤቪደንስ የለንም አልኩሽ። እሱን ምዬ ነው ላወራልሽ የምችለው። በቃ ማልኩልሽ አይደለ? በአካል ነው ያወራነው። እሱን እኔ አልኩ እናቴን ለዚች ቦንዳ ቤት ብዬ አላረገውም። ህሊና ይቅርታና በአካል ስላወራችሁት ነገር እኛ በመሀላ ስለማናምን በማስረጃ ብቻ ስለሆነ እሱን ጉዳይ ወገን ያለውን እንተዋለን። ምክንያቱም የእናንተም ደካማ ጎን ቀና ለመጥቀሳችሁ ነው። ቀና ለመጠቀሱ ላይ ምንም ችግር የለኝም። እሺ እሱን አክሰፕት ማድረግ እችላለሁ። ኤኒዌይስ ማለት ነው ይሄ በጣም መለወጥ የሚችልበት እድል ነበረ። ሀቡ አሁንም አሳይሻለሁ። አንፎሎ አድርጉ እያለ የፖስተውን ስክሪን ሪከርድ ስላገኘሁት የዛኑ ቀን ፖስት ያደረገውን እና ቀድሞ ውል ያፈረሰው እሱ መሆኑን ይሄውና አለ። ሜሪ ቦንዳ ደግሞ ልብሱን በማጣጣል መሬት ላይ ተጣለ ነው ሞልበያ ነው ምናምን በማለት ኦልሬዲ የስም ማጥፋት ወንጀል ክስ ውስጥ ጀምራበታለች። ይህም እንዳይፈጠር ያቅሜ ሞክሬያለሁኝ፣ አልሆነም። ምክንያቱም ቀኑን ሙሉ ስሟን ሲያጠፋ ነበረ፣ ያልሆነ ነገር ሲያደርግ ነበረ። ውሉንም አፍርሳለች። ሁለተኛና ሶስተኛ ለወጡት ሰዎች ሸልማ አንደኛውን ለፈለኩትኝ ሰው እሰጣለሁኝ ብላለች። አሁን ላይ ኦልሬዲ ነገሮች ጥሩ ባልሆነ ወይ ሄደዋል። ህሊናዬ አንቺ መሀል ላይ ሆነሽ ሲጀምር አንቺ ነሽ ቻሌንጁን ያመጣሽው፣ ልታስማሚያቸው ይገባል። ልጅነትም ማለት ነው። የኔ ፍቅር ሜሪ ቦንዳን ብቻ ሳይሆን ማለት ነው ሜሪ ቦንዳን ብቻ ቢሆን ችግር የለውም። እኔ ክብሬንም ስሜንም ነው ያጣሁት በበረከት። እኔ ቀድሞ ቢያዋራኝ እንደኔ እሱ እንዲወስድ የሚፈልግ ሰው አልነበረም። ሲጀመር ሰርቶ ሊለወጥበት አይደለም። እኛ አላማችን ሰርቶ ለሚለወጥበት ሰው መስጠት ነው፣ ለተቸገረ ሰው እንጂ ለሚሸጥ ሰው መስጠት አይደለም። ፕላስ የኔንም ስም ነው ያጠፋው፣ የሜሪ ቦንዳንም ስም ነው ያጠፋው። ሲቀጥል ደግሞ ኢቨን ህግ አፍርሷል። አይሚን ውሉን ቀድሞ ያፈረሰው እሱ ነው። አንፎሎ አድርጉ ወዲያውኑ። ይሄው አሁን ያንን ለመመስከር ላይቭ ሪካርዱ መስማት አለብን። ለምን እሱ ያለው ከመክፈትሽ በፊት ህሊና ከመክፈትሽ በፊት ልንገርሽ፣ ከመክፈትሽ በፊት አንቺ እንደነገርሽን ሰላም ተባብላችሁ ወደ ሱቅ ገብታችሁ ይሄ ላይ ሰውን ፕራንክ እንደማድረግ እኔም ደጋግም ጠይቀዋለሁ። ይሄን ፓርት ለምን ዳይሬክትሊ ለራሷ ማለት እንደዚህ ይሄንን ሊስት እኮ አሁን እኔ ይህንን ዋጋ ሱቄ ከሆነ ያመነ ይግዛኝ ያዋጣኛል ብሎ ያሰበው ይህን ቲሸርት እኔ ከፈለግኩኝ 50 ብር ከፈለግኩኝ 1000 ብር መሸጥ እችላለሁ አይደል? ስለዚህ ያመነ ይቀበል ያላመነ ይቀበል። የሱቄ ዋጋ ይሄ ነው። ይሄንን ደምሩ፣ መታችሁ እቃውን ቁጠሩ፣ ዋጋውን ይሁ ደምሩ 1.3 ታሰበ። ኦኬ። ስለዚህ መጀመሪያ ጠይቆ ቢሆን ኖሮ እንደዚህ ካልኩሌት ተደርጎ ይሄ ይሰጠው ነበረ። ሳይጠይቅ ቀጥታ ላይቭ ላይ መውጣቱ ለምን መረጠ? እኔም ጠየኩት። ለምን እንደ ትናንትና አስገምተህ ሊና በሌለችበት መታ አስገምተህ ሳትነግራት ጸጥ ብለህ
ላይቭ ገብተህ ተገናኝታችሁም ስትደዋወሉም ሳትነግር ቀጥታ ሄደህ ላይቭ ላይ መናገሩን ለምን መረጥክ? ለምን ጠይቀሃት ኤክስፕሌን እንድታደርግልህ እድል አልሰጠሃትም ብዬ ጠይቀዋለሁ። ምንም አይነት ነገር እንዳይፈጠር ብዬ ነው ምናምን ብሏል። ይሄ እሱ በሰዎች ተመክሮም ልጅነትም ቸኩሎም ሊሆን ይችላል። ግን ሜሪ ቀጥ ዘላ ወደ ህግ እንድትሄድ ለምን ዝም አልሻት አንቺ? አሁን እኮ ማሬ ስሟን እኮ ነው ያጠፋው። እኔ ፍቅር እች ልጅ እኮ እንጀሯ ነው። ሜሪ ቦንዳ እንጀሯ ነው። ሞሉያ የሆነ ልብስ ነው ያላት፣ እንዲሆነ ልብስ ነው ያላት። ሜሪ ቦንዳ አልሰጠችኝም። ላይክ ዘሆል ዴይ እና ይሄንን ዊክ ስሟን እንጀሯን ያሳጣት። እዚህ ያገናኘን እኔና ሜሪን የሚያገናኘን እኔና በረከትን የሚያገናኘን ስራ ነው አይደለ? ማንም ሰው ሰርቶ ነው የሚኖረው። ስራዋን ያበላሽባት፣ ልርዳ ባለች ስሟን ያጠፋባት። አሁን እንዳይከሰስ እንኳን ያቅሜን ብሞክርም ሜሪ በጣም ቱማች ስለሆነባት ኦልሬዲ ላይክ እኔንም አክሰፕት አታረገኝም። ሜቢ ሀቡ ከቻልሽ ብታወሪያትና አትሊስት ክሱ ቢቀርለት ደስ ይለኛል። ቱ ቢ ሆነስት አሁንም እኔ የሜሪ ቦንዳን ስልክ ሰጥቼሽ ክስ እንኳን እንዳታቀርብበት ቢሆን በጣም ደስ ይለኛል። ሀሳብ የገባሽ? እኔም ቢያማከረኝ እናቴ ትሙት አልኩሽ። እኔ እና እሱ በተመሳሳይ መንገድ ስላለፍን እኔ እሱን ለመርዳት በጣም ፍቃደኛ ነበርኩ። በጣም ነገሩን በማይሆን መንገድ ነው ያስኬደው። በማይሆን መንገድ በቃ ልክ ባልሆነ መንገድ አንፎሎ አድርጉ ምናምን በቃ እሱም ሲጀመር አለማወቅ አለበት። በረከት አንፎሎ አድርጉ ስትል ሰው እንደዚህ እንደ ማስረጃ እንደሚይዝብህ እያንዳንዱ ነገሮች እንደ ማስረጃ እንደሚያዝብህና ከውድድር እንደሚያስወጣ ታስተውል ነበረ። የሰው ምክር ባትሰማ ኖሮ አሁን ያለሁበት ቦታ በፍጹም አትሆንም ነበረ። ይሄ ሱቅ ራሱ እንደው እኔ እግዚአብሔር ነው አንድ ነጥብ ሶስት ምናምን ቢጫበቃ የሰራችውን ቪዲዮ አይተን ቅድም የኛም ቪዲዮ ያየችው አይመስለኝም። እሷ ሲጀመር ሰብለን ነው የምትይኝ አይደለ? አይ ቲንክ እኔ ፖስት መልስ አልሰጠሁም ነበር። ሀቡዬ ለምን መልስ እንዳልሰጠው ታውቂያለሽ? በጣም ሀቅ ነበረኝና እንደዚህ በቃ ይሄ ጭንቅላትሽ ድረሽ የሚነዝርሽ ድርጊት ታውቂያለሽ? ይሄ ምንድነው አጎርስ ብዬ ተነከስኩ አይነት ነገር እና እንደዛ ነው የሆነብንና መልስ አልሰጥም ብዬ በጣም አበዛው። በቃ ቪዲዮ ለቀቀ ላይቭ ቀኑ ሙሉ ምናምን እና ሰው እኔን መጠየቅ ጀመረ። መልስ ስጪ ምናምን በጣም ረበሸኝ ሰው። ከዛ መልስ ሰጠሁኝ። ቪዲዮውን ደግሞ ክፈቹ። አሁን ብትከፍቹ በጣም ደስ ይለኛል። አዎ ከፍቷለሁ። አንቺም ደግሞ የላይቭን እሱ ያለው እኔ ቀጥታ ላይቭ ከፍቼ እቃው 300 ሺህ አያወጣም ብቻ ነው ያልኩት ብሏል። አንቺ ደግሞ ይሄው አለ የኔ ቪዲዮ ላይ አስገብቻለሁ። የኔ ቪዲዮ ላይ ሰላም ብሎኝ አቅፎኝ ሰላም ብሎኝ አቅፎኝ ከዛ በኋላ ወዲያው ከት ሲሆን ታየዋለሽ። እኔ ልሰጠው ሄጂ የከት የሆነበትን ፓርት ታያለሽ። ከፈችው ሙሉ ቪዲዮ ነው። ከበረከትም ደግሞ ሙሉ ላይቭ ሪካርዱን ወስዳለሁ። አሁን ከፍተዋለሁ እንኳን ሄደን የነበረውን ሁኔታ አይተን ለበረከት ሱቁን ልናስረክብ ሄደን የነበረውን ሁኔታ አይተን እንመለስ። እንግዲህ ከዚህ በኋላ በረከት ሊስትሮን በሊስትሮ ብቻ ሳይሆን የቦንዳ ነጋዴ ሆኖ ማለትም የዚህ ሱቅ ባለቤት ሆኖ ነው የምታውቂው። ለበረከት ሱቁን ልናስረክብ ሄደን የነበረውን ሁኔታ አይተን እንመለስ። እንግዲህ ከዚህ በኋላ በረከት ሊስትሮን በሊስትሮ ብቻ ሳይሆን የቦንዳ ነጋዴ ሆኖ ማለትም የዚህ ሱቅ ባለቤት ሆኖ ነው የምታገኙት። እንኳን ደስ አለ፣ እንኳን ደስ አለ። በጣም ደስ ብሎኛል። አመሰግናለሁ። ፎሎሮች ናት አመሰግናችሁ። ያው ሱቃችንን ቆጥረን ለመረከብ ነው የመጣ ነው ማለት ነው። እንደምታዩት ሜሪ ቦንዳ አልሰጥም አላለችም። እንደውም በራሷ ንግድ ፍቃድ እንዲሰራ እንዲሁም ደግሞ 3 ወር የተከፈለበትን የቤት ኪራይ ራሱ እንዲሰራበት ፈቅዳለት ነበረ። እንደምታውቁት ሜሪ ቦንዳ በጣም ታዋቂ ናት። 3 ብራንች አላት። የለመደ ብራንቿን ነው የምትሰጠው። ያ ማለት ሽጣ ልውጣ ብትል እንኳን ቁልፍ ሽጣ ነው የምትወጣው። ራሷ ይህን ያህል ይገመትልኛል ብላ ያለችውን ዋጋ አወጣች። ላይ ደግሞ በጣም የሚገርመኝ በረከትን ጠርቸው ቻሌንጁን ከመቀበሉ በፊት አሳይቸዋል። እያንዳንዱን ሱቅ አሳይቸው እንደዚህ ነበር ያመሰገን። በጣም ደስ ብሎኛል። ደስታዬ ከልክ በላይ ነው። እርግጠኛ ነኝ እንደሚጨምርና ይህንን ሱቅ እንደሚወስዱ መመረቅ ስላለብኝ ይህንና ይህንን ገዝቻለሁ። ሜሪ ስንት ነው ዋጋ? ሱቅ ውስጥ በጣም ሙሉ ልብስ ነው ያለው። እሱ ብቻ አይደለም፣ አሻንጉሊት አለ፣ ብረቶች አሉ። ሙሉ የተሟላ ሱቅ ነው። ቢሆንም ቪዲዮ ከተለቀቀበት 15 ቀን ቢሆንም የሰጠ ነው 20 ምናምን ቀን ሆኖ ራሱ ሜሪ ቦንዳ ቁልፉን ለመስጠት ፈቃደኛ ነበረች። እንደውም ትላንትና ላገኘሁትኝ ሰዓት ፎሎወሩ ራሱ አልሞላም፣ ቀንሶ ነበር። ግን እንደዛ ሆኖ እኛ በጣም ዊሊንግ ነበር ለመስጠት። ሱቁን መረከብ ትችላለህ ወይ አለኝ። አዎ ትችላለህ አልኩት። ሄድኩኝ። ሲሄድ 5 ወንዶች ተሰብስበው ቆመዋል። እሱ ብቻ አይደለም ካሜራ ይዘዋል ምናምን። እኔ አይቶት በቃ ደስ ብሎት ምናምን እና እግዚአብሔር ነው የምላችሁ በቃ ደስ ብሎኝ ቪዲዮ ሲቀርጹና እንደዛ ነው ይመስለኝ። ከዛ ቪዲዮ ሰርቼ መሀል ላይ ይገባለሁ። ላይቭ ነው አለኝ። አንዱ ላይቭ እንዳለ አላውቅም። በረከት ሲጀምር አላወራንም። ቅሬታ ቢኖረው ራሱ መጀመሪያ እኛ ማውራት ይችላል አይደል? አንድ ቀን እንኳን ቅሬታ አለኝ ብሎ ለእኔ አልነገረኝ። እንደምታዩት እኛ ልንሸልመው ፈቃደኛ ነበርን። እሱ ግን መሀል ላይ ሀሳቡን ቀየረ። ቃል በቃል ያለን ደላላ ይዤ መጥቼ አልተገመተልኝም ያለው። ሲጀመር ሜሪ ቦንዳ መስጠት የፈለገችው ለሚሰራ ሰው ነው፣ ሱቁ ለሚሸጥ ሰው አይደለም። እኔ ስላሸነፈ ቢወስደውም ችግር የለብንም፣ ግን እሱ አያወጣም ማለት 1 ሚሊዮን ብር 1 ሚሊዮን ብር 300 ሺህ ነው የሚገመተው። ስለዚህ እናንተ
እናንተ 1 ሚሊዮን ብሩን ስጡኝ፣ አንፎሎ ቻሌንጅ እናስጀምር። አንፎሎ ማድረግ ማለት ሁላችሁ ቤት ፎሎ ያደርጋችሁ አንፎሎ ማድረግ። ሁለተኛ ደግሞ ይሄ ሞልቢያ እንኳን ማይሆን ልብስ ነው። ብቻ በጣም ሲያጣጥል ነበረ። እንዲሁም እኔና የስራ ባልደረባይ ሳናቅ ካሜራ ይዞ 5 ልጆችን ይዞ መጥቶ እንደተበደለ መሆን ብቻ በጣም በቃ አንኤክስፔክትድ ነገር ነበር የተፈጠረው። እኛም ደግሞ ሳናቅ ስለሆነ ላይቭ የገባው አቁም ላይቭ መቅረጽን እናውራ ብለን ልናስረዳው በጣም ነው የሞከርነው። እሱ እንዲረዳን ፈቃደኛ አልነበረ። እንግዲህ በረከት ስላሸነፈ ይህንን ሽልማት እንዲቀበል የአቅማችንን ሞክረናል። በመጨረሻም ብሩ ስጥኝ በማለት ቻሌንጁ ላይ ያልተጠቀሰ አዲስ ውልም አምጥቷል። ሜሪ ቦንዳ 15 ቀን ብትሰጠውም ግምት ውስጥ በማስገባት ልፋቱን ልትሰጠው ፈቃደኛ ብትሆንም እሱ ግን እንዳያችሁት ስሟን በማጥፋት የተሰጠውን ስጦታ በማጣጣል እንዲሁም ሶሻል ሚዲያ ላይ ያልተፈጠረ ነገር በማውራት በዲሲፕሊን ጉድለት የሰጠችውን ቻሌንጅ ውድቅ አድርገዋለች። እንግዲህ በረከትን ብላችሁ ፎሎ ያደረጋችሁ ሰዎች አሁንም ቢሆን ይህንን አካውንት ታች አስቀምጥላችኋል። የሜሪ ቦንዳን አካውንት አሁን ፎሎ ማድረግ ትችላላችሁ። ቀድሞ ስላለቀሰና ድራማ ስለሰራ ልክ ነው ማለት አይደለም። በተረፈ ሁለተኛና ሶስተኛ የወጡ ሰዎች ከሱቅ ስራይ ውጭ ልብሶችን እንደምንሸልም ቃል ገብተን ነበር የስራ ማስጀመሪያ። እሱን ስንሰጥ በግልጽ ብናሳያችሁ ይሆናል። እሺ ኔትወርክ ነቅሏት ነው። ሜሪ ቦንዳን እጣራትና እንጠይቃታለን እንዲታረቁ እንዲስማሙ። ለምን ሁለቱም ጋር ድክመት አለ። ግን ደግሞ በረከት ሀቢባዬ እኔ እዚህ ጋር ማውራት የምፈልገው ነገር ምን መሰለሽ፣ እኔን እዚህ ጋር ሰው እንደለማኝ እያየኝ ነው ማለት ነው። እኔ ይህን ቻሌንጅ እሷም እንደማበረታቻ እያየችው ነው። በእኔ ቪዲዮችን አይተሽ ከሆነ ከ5 ሚሊዮን በላይ ቪው አላቸው ማለት ይቻላል። በጣም ብዙ ነው ያገኘችብኝ። በጣም ድርጅቷን ፕሮሞት አድርጋለች። ሜሪ ቦንዳ ተብሎም ዛሬ እየተጠራ ያለው በእኔ ምክንያት ነው ማለት ነው። እኔም ደግሞ አሁን ለምሳሌ ዳሽን ባንክ ቻሌንጅ ሰጥ አይደለ? ዳሽን ባንክ ቻሌንጅ ሰጥቶ መጨረሻ ላይ ነው ለሁሉም የሚያስረክበው ማለት ነው። አንደኛ የወጣ ይሄ ሁለተኛ የወጣ ይሄ ምናምን ብሎ አንደኛ ለወጣው 3 ሚሊዮን ያስረክባል እንጂ 1 ሚሊዮን ብር አያስረክብም። እንደዛ እያደረገ በትክክል በተገቢው መንገድ ያስረክባል ማለት ነው። እኔም እኮ እዛ ጋር እጄ አንድ ያወራሁት ቃል የለኝም። እሷ እዚህ ጋር እንደምታወራው አይደለም። ምንም ማስረጃ ካላት አንተ ጋር ሪከርዱም አለ እና እኔ እያልኩ ያለሁት ምንድነው 1.5 ሚሊዮን ብር ያወጣል ከተባለ መጀመሪያ ያላቀም ነበረ። በባለሙያ ሳይቼዋለሁ። በቃ ይሄን ዕቃ እንደዛ አይሞላም። ነገኔ የቤት ኪራይም ደግሞ ውሸት ነው። የቤት ኪራይ ያሉት የ3 ወር ምናምን ያሉት ምንም የለም። አላወራንም። ያወራነው ነገር የለም። 25 ሺህ ብር ነው፣ ቀላል ነው፣ እየሰራ ትከፍላለህ ነው ነገር እየተባለኝ ማለት ነው። እና እኔ እዚህ ጋር አሁን ቻሌንጁን በትክክል አሟለው። ቤተሰብ ጋር የሚጄ እናት አባቴ ጋር የሚጄ እንደዚህ እየሰራው ነው ብያለሁኝ። እነሱም በእኔ ተስፋ አድርገውብኛል። ሌሎችንም ደግሞ እንደዚሁ እኔ ሚሊዮነር ልሆን ነው ሚሊዮነሩ እየተባልኩ ነበር ማለት ነው። ይህን ቻሌንጅ ከተቀበልኩ ሰዓት ጀምሮ ህዝብም ይዞካል ደግሞ በቃ ይሄ ልጅ ስልክ ተደውሎ ነው። በጣም ይቅርታ ስልክ ተደውሎ ነው። ህዝብም ደግሞ ህይወቱ ሊቀየር ነው 1.5 ስለተባለ ነው። እኔም እንጂ ቻሌንጁን አክሴፕት ያደረኩት እኔ አልሰራም ነበር። መጀመሪያም ሌላ ቻሌንጆች አሉ አይደለ? ይሄ እንደዚህ ቢሆን መጀመሪያ መናገር ነበረባቸው። እነሱ የማይሆን ተስፋ ለሰው መስጠት የለባቸውም። የማያረጉትንም ነገር ደግሞ ለሰው መስጠት የለባቸውም ማለት ነው። እኔ እዚህ ጋር ህይወት የተቀየረ ብዬ ነው እንጂ ማስበው እንደዚህ ብዬ አላስብም። አሁን እኔ እነሱን ይሄን የማይሆን ዕቃ ተቀብዬ ነገ እየሰራው ብከስርና በወድቅ ማለት ነው ማንም ቀና ብሎ እንደማያየኝ ነው የምነግርሽ። ምክንያቱም ይሄ ልጅ መጀመሪያውኑ 1.5 ሚሊዮን ብር አግኝቷል ነበረ። አሁን ደግሞ ምን ፈልጎ ነው? ቁማር ተጫዋች ነው፣ ሱሰኛ ነው ወይ ተብዬ ነው የምታሰበው ማለት ነው። ስለዚህ እኔ የጠየኩት አንድ ነገር ምንድነው? አሁን በፈለግሽ ባለሙያ አሳይኝ ያልኳት በባለፈው እኔም የፈለኩትን አሳያለሁ። ከሁለታችንም ወገን ያልሆነ በቃ ይየውና ይፍረደን። በቃ እኔ እውነቴን ነው እንጂ የጠየኩት ሌላ ምንም አይነት ድራማ አልፈልግም። በቃ ይሄን ነው የጠየኩት፣ ሌላ ምንም ነገር አላልኩም። በጣም ጥሩ። ስለዚህ እቃውን ከሁለታችን ገለልኩ። አሁን እኮ ማሳየት ማይችልም። በቃ ይቅርታ አድርግልኝ በረከት። አሁን ሜሪ ትሪፍት ኦልሬዲ አስወጥታለች። ኦልሬዲ ከራስህ ቀድመ ውሉን በማፍረስ ከዚህ በኋላ የቦንዳ ተሸላሚ አምፖሎ ደግሞ ያልኩት ማለት ነው። አምፖሎ ያልኩት በስሜት ነው ተናግረውኛል። ስለዚህ በስሜት መጥቼ ላይቭ ገብቼ ነበረ ማታ ሳላቅ በቃ እንዳጋጣሚ አንፎሎ ብቻ ሳይሆን ልብሷ የማይረባ ሞልቢያ ምናምን ብሎ የብራንዲንግ አረዳኝ። እኔ እንደሱ ካልኩ እንዳይሰጠኝ ምንም ነገር እዚህ ጋር ማስረጃ ግን እያለሽ ነው
አቀርብልኝ ማስረጃ እኮ አሁን እኮ አንቺ ላይቭ ላይ ቁጭ ብለሽ እኮ መሬት ላይ ተነጥፎ የሚሸጥ አይነት ልብስ ነው እያለ ነው። አሁን እኮ ከጎኑ ያለው ነው በረከት አላለም። እንደዛ ከጎኑ ያለው ሰውዬ ነው እንደዛ ያለው። አሁን እንደዛ ነው እያሉ የነበሩት። ከበረከት አንደበት አይደለም የሚወጣው ያ ቃል እንትና ነው በአጠገቡ ያለው ሰው ነው። እኔ ነኝ ያልኩት። አረ በረከት ይህ ችግር የለውም። እኔ አሁን ይኸውልህ ስክሪን ሪከርድ ሰርች ማድረጋለሁ። እሱ ምንም ችግር የለውም። አሁንም ይኸውልሽ ሀቢባ በረከት እያስረዳ አይደለም እውነት ለመናገር ለዛም ነው አብሬው ያለሁት። መሄድ አለብኝ ወደ ቤት መሄድ አለብኝ። ይኸውልህ ሰማኝ ካንተ ጋር ስለሚመለከተኝ ነው የእሱ ጉዳይ ስለሚመለከተኝ ነው። እሱን አብሮ ቪዲዮ ራሱን ችሎ ይናገር አንደኛ። ሁለተኛ በረከትዬ ይኸውልህ የሚበጅክን እኔ ልንገርህ የሚበጅክ ሁለታችሁም ጋር ድንፍመት ስላለ ታርቃችሁ ሜሪ ቦንዳ እሺ ካለች ታርቃችሁ ክሱንም ትታው የሚገባህን እንድትሰጥህ ነው እኛ የምንፈልገው። ገባክ? እኔም የሚገባኝን የሰራሁበትን ነው እንጂ የሰረኩበትን አላልኩም። ሰርቻለሁ በሚገባ በተገቢ ሁኔታ ራሴ ላይ ብዙ ነገር አድርጌ የሰው ፊት ገርፎኝ ለቤተሰብ እንዳልኩሽ ተስፋ ሰጥቼ በጣም ጥሬ ነው ይህንን ቻሌንጅ የሞላሁት እንጂ ሌሎች እኮ አሁን 200 ፎሎወር ራሱ ለመሙላት እኮ ከባድ እኮ ነው። እኔ ግን በጣም ብዙ ዋጋ ከፍዬ ነው ሞራሌን ተጠቅሜ ነው እዚህ ጋር የሰራሁት ማለት ነው። በሞራሌ ነው። እነሱም ደግሞ ድርጅታቸውን አስተዋውቀው ነው እንጂ በነፃ አይሰጡኝም። እኔ ለምኛ አይደለም እነሱ ይሰጡኛል። ድርጅታቸውን በሚገባ አስተዋውቂያለሁ። ችግሩ ስሜታዊነት አጠቃህ። አንደኛ እኔ እንደ ራሴ እንደ ህሊና እያሌው አንድ ድርጅት ካልመጠነኝ ጥሩ ዕቃ ካልያዘ አላስተዋውቅም። እኔ የምሰራበትን ድርጅት ስም በማጥፋትህ ራሱን የቻለ የዲሲፕሊን ክስ አለው። አንደኛው የመጀመሪያው። ሁለተኛ እኛ አንሰጥም አላለም። እኛ አንሰጥም አላለም። አልቀበልም ብለህ የሄድከው አንተ ነህ። እቤት እንደገባህ ደግሞ አንፎሎ አድርጉ ብለህም አንፎሎ ያስደረግከው አንተ ነህ። እያንዳንዱን ህግ የሰበርክብን ቁልፉ መተን ልንሰጥ ስንል በህጋዊ መንገድ በስነ ስርዓት በሆነ መንገድ ያልጠየቅን አንተ ነህ። አሁንም በስነ ስርዓት ነው የጠየቁ ሙሉ ይኸው ከሜሪ ጋር ሆነ ከምን ጋር ማስረጃ ባይኖረኝ እኔ እንደዚህ አላወራም። ቮይስ አለ ከሜሪ ጋር በደንብ ያወራሁት ቮይስ አለ። ቮይስ አለ ክፈተው ወይ ላክልኝና እኔ እዚህ ጋር በስፒከር ልክፈተው ወይ ደግሞ ጥራት ካለው ስልክህ ክፈተውና በስነ ስርዓት ለመጠየቅ እሺ ዛሬ ነው ይላኩልህ ቮይሱን ቅድም ነው የላክልኝ። ሜጋባይት አይደለም ስንት ደቂቃ? 32 ደቂቃ ረጅም 32 ደቂቃ ነው። እዚህ ጽሁፍ ላይ እኮ እንደዚህ ይላል። በማንኛውም ሰዓት ጥያቄ ያለው ሰው መጥቶ ማስገመትና ሀቁን ማወቅ ይችላል ይላል እኮ። ሜሪ ጋር ጠይቂያታለሁ በደምብ። እኔ እኮ ግርግር አልፈጥርም። እኔ ከተማርክ ደግሞ ይሄን ግርግር አልፈጥርም ነው። እዚህ ጋር ህዝቡ ማወቅ ስላለበት ህዝቡ ማወቅ አለበት። እየተሰማ ነው። ምንም እኮ እኔ እኮ ያልካቸው እየተቀረጸ አባቢ ምን መሰለሽ ላይቡን ታጠፋለህ። ምን መልክ ሰራችሁ እንዳለ ምን ድራማ አይደለም። እናንተ ናችሁ እኔ ላይ ነው ድራማ የሰራችሁ። ብቻውን መጣ ማውራት ነው እኮ አወራችሁ እኮ እኔ እኮ እያወራሁ እኮ ነው በጸባይ። አሁንም እኮ በቃ ቃል ሌላ ቦታ ካለኝ ጋር ደግሞ እንደተማረ ነው ሶሻል ሚዲያ ላይ እንደዚህ አይነት አይደለም። ቤተሰቦቼ እኮ ነው እያወቁት ሌላ ነገር አይደለም እኮ ይሄን የሚሻል ይሄኛው ነገር ብቻ ይሄን ነገር እኔ አልፈልግም። እኔ የምፈልገው ሌላ ቦታ ካለ ወይስ ደግሞ እና እንደዚህ አይነት ሙድ አታራምድም። በስነ ስርዓት ማውራት ይሄ ድራማ ይሄን ድራማ ምንም ችግር የለም። ግን እንደዚህ አይነት ነገር አታረግም። ካወራህ ደግሞ ይሰማል። አቢባ ፍቅር ነው እያወራ ያለው ላይቭ ሪከርድ ነው አይደል? ድራማ አይደለም። ጠብቀህ እየሰማ ነው አይደል? ላይቭ ሪከርድ ነው እየቀረጸን አቁም። በስነ ስርዓት አውራት ላይ ዝጋው እያልነው ነው። ይሄ ማለት እና የኔ ካሜራማን ነው የሚያወራው ያለው። በስነ ስርዓት እናውራ። ቮይስ አለኝ ብሏል እኮ ዋትስአፕ ላይ ተላልከው መሰለኝ። ቮይስ አለኝ አሁን የከፈተው ቮይስ ማለት ማሬ ላይቭ ገብቶ አትቅረጸኝ እያልኩት እኔ ካሜራማኔ ደግሞ በስነ ስርዓት እናወራለን ተው ያለውን ቮይስ ነው አሁን የከፈተልሽ።
እንዴ ነበር አስቀድሞ ከላይቭ በፊት ሀቢባዬ መስራት ጠይቄያለሁ። ይሄ እኮ ብጥብጡ ይኸውልሽ፣ ይሄ ሀቢባ አሁን የሚያሰማሽ ግርግሩን ከፈጠረ በኋላ እያወራን የነበረውን ነገር ነው እንጂ አስቀድመ የጠየቅበት ቪዲዮ አለ። በረከት አስቀድመ የጠየቅበት ቮይስ ሪከርድ አስቀድመ አለ። ቪዲዮ ላይ ድምፁ ስለማይሰማ በስልኬ በዚህ በደሬ ስልክ ሚዩት አድርገው ብለው። እሺ ጀምር። ኔትወርክ ጥሩ አይደለም በረከት፣ እየያዘህ ነው። ከሜሪ ጋር ያወራኸው ራሱ ከላይቭ በኋላ እኔ መኪና ውስጥ ገብቼ ያወራሃት ቮይስ መቀለው ፍላወር ካለክ ላክ ፕሊዝ። ተስተካከለልክ። ስሜን በምንም አይነት ነገር ቢያነሳ እኔም ህግ ጋር ሄዳለሁኝ። ቢካዝ ቲክቶክ እንደምታውቂው ስራችን ነው፣ የምንተዳደርበት ስራ ነው። እዚህ ስራ ውስጥ የገባ ነው ለደግነት፣ ሰው ለመስጠት፣ የሚሰራ ሰው እንዲጠቀም ምናምን ብለን ነው እንጂ ላለመስጠት አይደለም። መስጠት ውስጥ የገባ ነው። ሶ እየተፈጠረ ያለው ነገር በጣም ነው የሚያስጠላው። በጣም ብዙ ውሸት ነው የሚዋሸው። እኔ እናቴ ትሙት ብዬ እያላቅም ለመጀመሪያ ጊዜ ነው ምምል ያለሁት። በጣም ይሄ አንኤክስፔክትድ ነገር ስለተፈጠረ አሁን ድክመት ያለው ከሱ ብቻ አይደለም እኮ የእሱ ጥፋት። አዎ ልጅነት ቸኩሎ ብራንድ ነው። የሰው ስም ሚዲያ ላይ ወጥቶ ማጥፋት በህግ ያስጠይቃል። ትክክል። ግን ቻሌንጅ ደግሞ ሰጥቶ አንድ ሰው ቻሌንጁን ሀሳብ መቀየር በህግ አያስጠይቅም። ቻሌንጅ ሲሰጥ ድረስ we don't have agreement። እሱ ምንም አግሪመንት የለንም። ስቲል ግን አግሪመንት ባይኖርም ፎሎወር ሳይሞላም ይኸውልሽ፣ ያልገባሽ ነገር እምነቱ ብለን ኢቭን እኮ ፎሎወር አልሞላም ሀቢባዬ። አሁንም የምልሽ ፎሎወር እንኳን አልሞላም። ፎሎወሩ ሳይሞላም ቀን አልፎም ስልኩን ልንሰጠው ፈቃደኛ ነበርን እኛ። ልንሰጠው ነው ነው የዛን ሰዓትም አንፎሎ አድርጎ ማይሆን ነገር አድርጎ ምናምን እንዲከለከል የሆነው እራሱ ነው። አልፈልግም አንፎሎ አድርጎ ያለው እራሱ እና ከይቅርታ ጋር ከመወሰናችሁ በፊት እናንተ ወጣችሁ ለህዝቡ ይሄንን የእሱን ሳይድ እና የአንቺን ሳይድ አስረድታችሁ ማን ጋር ነው ጥፋት ያለው የሚለውን ህዝቡ እንዲፈርድ እድል ሳትሰጡ ዳይሬክትሊ ወስናችሁ ለሱ የነበረውን በዲሲፕሊን ጉለት ኦልሬዲ ለሌላ ሰው እንሰጣለን አለ። ስራ በላሸብን እንዴ! አሁን ይኸውልሽ ስራን ያገናኘን ከሱ ጋር ስራችንን፣ ስማችንን፣ ሜሪ ትሪፍትን በማይሆን ነገር ነው ያስነሳው፣ በማይሆን መልኩ ነው ያስጠፋው። ኤኒዌይስ አሁንም ኤቪደንሱ ለመስማት በጣም ፈቃደኛ ነኝ። ኦኬ ሚዩት አረጋግጥ። አንዴ ክፈትና ሚዩት አድርጊ። ኦኬ ክፈትና መሀል ላይ እንዳታወሩ እሺ። ያው ህሊና ሚዩት አድርጋለች። እናንተ አጠገብት ያሉት ሰዎች እንዳያወሩ እኛ በጥሞና እንድናዳምጥ። ምንም ችግር የለውም። ያው ትንሽ ጥራት ሊጎለው ግን ይሰማል። ችግር የለውም። እሺ ከዚህ ከሜሪ ጋር ከዚህ ጀምሮ ነው ያወራነው። ምንድን ነው ጋይስ? ኔትወርክ ነው ምንድን ነው? ተደውሎበት ነው ኔትወርክ። ተሰቃየን እኮ። ጅፍተን ስልክ እልክልሻለሁኝ ኤኒ ታይም። ለእኔም ቁጥሬን አስቀምጥልሻለሁ። ደውለሽልኝ ማውራት ትችያለሽ። ዋትሳፕ ላይ ነው አሁን እኮ የላክሽልኝ። ይሄ ነው ግን እኔ አሁን ለመሰለሽ የእናንተ ሁለት ድክመቶች አሉ፣ የእሱ ደግሞ 3 የሰራቸው ስህተቶች አሉ። ስለዚህ ይጣፋና አንቺ መሀል ላይ ሆነሽ ይህ ደግነትሽን መልካምነትሽን አሳይን። ከሜሪ ቦንዳ ጋር አስታርቀሻቸው። እሱ ምስኪን ድሃ ሊስትሮ ነው ገባሽ? አስታርቀሻቸው። ላስረዳሽ ቢሆን አይ ዶንት ማይንድ። ሊሸጠው ነው ክርስቶስን ሊሸጠው ነው። እንደማይሸጠው እንደሚሰራበት ቃል ይግባለን። ህዝብ ያለ ከሸጠው ነገር ራሱ ነው የሚዋረደው አይደል? እኔ ሶሻል ሚዲያ ማኔጀሯ ነኝ። እኔ ሶሻል ሚዲያ ማኔጀሯ ነኝ አይደል? እንዳልሽኝ አሁን ክርስቶስን ስቲል ሜሪን አልኩሽ እንዳትከሰው። እኔ ከትላንትና ጀምሮ እናቴ ትሙት እየተጨቃጨኩለት ነው። በቃ እያዋራኋት ነው። ክስ ድረስ እንዳትሄጂ እያልኳት ነው። አሁን ክሱን ትታ እንኳን ቦንዳውን ለመስጠት እሺ ብላ ፈቃደኛ ከሆነች እኔ ምን ችግር አለብኝ? ልሰጥ አይደለ ወይ? አሁን ደውለሽ ጠርተሻት፣ አንቺ ሚውት አድርገሽ ደውለሽ ጠርተሻት፣ ህዝቡ ይጠይቃት። ገባሽ? 20 ምናምን ሺህ ህዝብ አለ። ህዝብ አክብራ መቼም እምቢ አትልም። ስለዚህ እንጠይቃትና
በቃ ይቅርታ ታድርግለት፣ እሱም ይቅርታ ይጠይቃት ህዝቡ ፊት ይቅርታ ታድርግለትና ትስጠው፣ ይስራ፣ ይለወጥ። ነገ እድሜ ልኳን ትመሰገንበታለች። እሱ አድጎ ገባሽ? አይኖ ልጅ ነው፣ ልጅነት ነው። መጥፎ መካሪዎች አስታስተውት ነው እንጂ ወጡ። አሁን እኔ ሀቢባዬ በጣም እቸኩላለሁኝ። ጌታን ነግሬሽ የለ እየወጣሁኝ ዳር ላይ ቆሜ ነው አሁን ራሱ ማውራሽ ያለሁትኝ በተሻለኝ አቅም ያለኝን ሀቅ። ደውለሽ እሷን መጥራት ምን ያህል ደቂቃ ሀቢባዬ? አሁን ኔትወርክ ነው በጣም ይቅርታ። እዚህ ጋር ደግሞ ምን እያለች ነው እሷ አሁን እዚህ ጋር መፍትሄ እየፈለገች ነው። ነገርኩሽ ኦልሬዲ ጠበቃ ጋር ደብዳቤ ምናምን ይደርሷል። እኔ እቃውን ለምን እሸጣለሁ? እኔ እኮ ህይወቴ ይቀየራል ብዬ ነው አይደል ቤተሰብን እንትን ያልኩኝ። በምፈልገው መልኩ ካገኘው እኔ እቃውን ቁጭ ብዬ ለመስራት ነው። እዛ ጋር ላይቭ ላይ ቁጭ ብዬ የትም ላይ የሆነ ለመስራት ነው። ገብቶሻል አይደል? ማኒፑሌት አድርገህ ጨርሰህ መጠቀም ሲያቅትህ ነው በእንደዚህ አይነት ወይ እየተጠቀምክ ያለው። እኔ ይሄ መጠቀም ጉዳይ አይደለም። ሰራው የሰራውበትን ነገር ነው። ያንተን ሳይድ ያየሁት መቼ ሆነ ታውቃለህ? ሰራለው እኮ አልኩሽ እኮ ያንተን ሳይድ ያየሁት ጠዋት ደውለህልኝ ወዲያው እንደዛ ስትለወጥ ቀድመህ ሳትነግረኝ ስትቀር በቃ ይሄ ሁለቱ ባህሪህን ያየሁት የዛኔ ነው። በቀናነት እያወራሁ አንተና ጓደኛ ሲጀመር ልጅቷ እንዲህ አይደለችም ብላችሁ እኔን እንኳን ስሜን አጥፍታችሁታል። ገባ? እኔ ብትጠይቂ አንቺ ነሽ ቻሌንጅ የሰራሽው እና ምን እናድርግ? በቃ አሁንም ቀረስ ስሜን በማጥፋት እዛ ጋር የነበረሽ ስብዕና አሁን እንደምታወራው አይነት አልነበረም። አሁንም ቢሆን የኔንም የሜሊ ቦንዳንም ስም በማጥፋት አንፎሎ ቻሌንጅ በማስጀመር እስቲል ቦንዳ ቤቱ ለሌላ ሰው ልንሰጥ ወስነናል። እሱ ብቻ አይደለም ከዚህ በኋላ ማለት ነው እናንተን በህግ በፈለጋችሁት መንገድ መሄድ ትችላላችሁ። እኔም ከዚህ በኋላ አንድ ቦታ ስሜን በመጥፎ ብታነሱት እናቴ ትሙት በህግ ነው መሄድብህ። ይሄ በቃ ቃሌ ነው። ምንም አይሆንሽ። አንቺም እኮ ያልተባሉ ነገሮችን አሁን ቪዲዮ በስነ ስርዓት አቀናብረሽ እኮ እያየ ያልተባለ ነገር እንዴ የሌሉ ታሪኮች አንድ ሚሊዮን እኔ ልጠይቅነት አንዴ ህሊና ከምን አንጻር ነው ሊሸጠው ነው ብለሽ ያልሽው? 1 ሚሊዮን ብር እንኳን አያወጣም። የዛን ቀን እኮ እያወራ ነበረ ዲር እንዴ እያወራን ነበር እኮ ራሱ እኮ ባለሙያ ቶታሊ ምን እንዳለን ታውቂያለሽ? 1 ሚሊዮን ብሩን ስጡኝ ሰርቶ ሊለወጥበት የሚፈልግ ሰው እኮ የምር ታንክፉል ነው የሚሆነው፣ ግሬትፉል ነው የሚሆነው። 1 ሚሊዮን ብሩን ስጡኝ፣ 500 ሺህ ይቅርብኝ፣ እግዚአብሔርን ቃል በቃል ማለት ነው 500 ሺህ ይቅርብኝ፣ 1 ሚሊዮን ብር ስጡኝ። በቃ እንደዛ ነው ሲለን የነበረው። ሊሸጥ አስቦ ስላልተሳካለት ብሩ ነው የሚፈልግ። ቶታሊ ሰርቶ ሊለወጥ የሜሪ ቦንዳን እንትን ላኪልኝና 1 ሚሊዮን ብር ስጡኝ። ሶሪ ዋትስአፕ ላይ ልክልሻለሁ። ሚስ አንደርስታንድ እየተደረገ ሀቢባዬ እኔ ሲጀመር ከዚህ በላይ ራሱ ላይክ ዲስአፖይንት መሆን አልፈልግም። በጣም በቃ ያላቸውን ማስረጃ ያሰሙ ሚስ አንደርስታንድ እየተደረገ ነው የምልሽ። ይሄንን ነው መውጣቴ ነው። 1 ሚሊዮን ብር ስጡኝ ያለው ለምን እንደሆነ ላስረዳሽ። እሺ አሁን እልክልሻለሁ። ቴንክ ዩ። አሁን ላኪልኝና ልጥራት ፕሊዝ። አሁን እሺ ይኸውልሽ ሜሪን እጠራታለሁ። አንዴ ዋትስአፕ ላይ ላክልኝ። ህልና ቅልቦች እንዴት ነህ ተስፍዬ? ደህና ነኝ አቡ፣ እንዴት ነህ? ሰላም ነው። እየሰማኋችሁ ነበረ። ባትወጣ አሪፍ ነበረ። ልጅቷ ትገባለች፣ እጠራታለሁ ዋትስአፕ። አቢብ በቃ እሺ፣ ጥሪያትና ወይ 1 ሚሊዮን ብሩን ስጡኝ ያለው በምን ምክንያት እንደሆነ ላስረዳ። አሁን ስልካችሁ ምን ሆኖ ነው እስካሁን ይሰጠኝ ያለበትን ፐርፐዝ ላስረዳችሁ። 1 ሚሊዮን ብሩ ይሰጠኝ ያለው በመሃል በጭቅጭቁ መሃል ይሄ እኮ ቦንዳ ቤት 1.5 ሚሊዮን ብር ያወጣል ሲባል ቁልፉም ከግምት ውስጥ ገብቶ ነው ስትል ከግምት ውስጥ ከገባ እኔ ቁልፍ የመሸጥ ልምድ የለኝም። እንደዛ ከሆነ 1 ሚሊዮን ብር ቢሆን ስጡኝ እንጂ እንዴት 300 ሺህ ብር ማያወጣ ቦንዳ ቤት ወስዳለሁ? ባለሙያ የገመተልኝ እስከ 300 ሺህ ብር ነው የሚል ነው። ስለዚህ እያላችሁኝ ያላችሁት አግባብ አይደለም። ከሆነ 1 ሚሊዮኑን ብር ስጡኝ የሚል ሀሳብ ነው ያቀረበው። አይ ቲንክ ሚውት ላይ ነች። ለምንድን ነው ሌላ ነገር የምታወሩት? ሚውት አይደላችሁም። ህዝቡ እየሰማችሁ ነው እኮ የምታወሩትን። አዎ አይ ሀቢባዬ እዚሁ እንደዚህ አታድርጉ። ቢ ፕሮፌሽናል እና ፕሮፌሽናል የሆነ ነገር ተናገሩ። አንደኛ፣ ሁለተኛ ከቻልክ ሚውት ራሱ ለምን ራሱን ችሎ እንዲያወራ አታረግለትም? የመጀመሪያ ቀን ራሱን ችሎ ነው ማለት እናንተ ያልሆነ ነገር እየመከራችሁ ልጁን ቻሌንጁን
አሳጣችሁት። አሁን ልክሰስ ፊል እሱ ወጪ አለበት፣ ስንት ነገር አለበት። አልመከርነውም ሀቢባዬ አልመከርነውም። እድል ስጠው በቃ። ሁሉም ሀሳቦች ይኸውልሽ ሀቢባዬ ሁሉም ሀሳቦች ከራሱ የመነጩ ናቸው። ስጋት አደረበት። ስጋት ሲያድርበት ላይቭ ላይ ስተባለ በዛ ራሱ በረከት ራሱን ችሎ ያውራ። አንድ ሚሊዮን ለምን ስትኝ እኔ ራሴ ያስረዳለሁ። እዚህ ጋር ላይቭ ላይ ብዙ ማውራት ስለማልችል እንዴት ነው ማውራት ሳትችል የሁሉ ፎሎ ያገኘከው? ኮንፊደንስክ የሚዳብረው ለራስህ ጋር አዳምጠኝ በረከት ወንድም፣ ራስን ችለህ ስታወራ ለራስህ ስትቆምለት ነው ኮንፊደንስክ የሚዳብረው። በሰዎች አትመራ፣ በራስህ ተመራ፣ ራስህ አውራ። እንዴ አማርኛ ነው የምናወራው፣ ቋንቋችን ነው። ስለዚህ ሀቅህን ራስህ ተናገር። እሺ 1 ሚሊዮን ብር ስጡኝ ያሉትን ፓርቲ ደግሞ ቆርጠው ነው ሱቁ እኮ ቢሸጥ ይሄ ቁልፉ ቢሸጥ 1.5 ለሷ ያወጣላታል አሉ። ለሷ ካወጣላት ለምን ለኔ እንደዛ ካወጣችሁ 500 ሺውን ክሊር ላርግና 1 ሚሊዮን ብር ስጡኝና ሌላ ቢዝነስ ቢሆን ጀምራለሁ። ለምን እንደዚህ ታረጋላችሁ? ይሄን ዕቃ በባለሙያ ያስገምቸው እንደዚህ አለኝ ምናምን ነው እንጂ ያልኩት ሌላ ነገር እኮ አላልኩም። ይሄ ነው 1 ሚሊዮን ብር ያሉትን ቆርጠው ለብቻ ቪዲዮ ሰሩ ማለት ነው። 1 ሚሊዮን ብር ስጡኝ ያለችው እሷ ሊሰራበት ስለማያስብ ነው ማለት እሱ ሌላ ስራ ነው ሜቢ ሊሰራ ያሰበው ነው። እኛ ደግሞ ቦንዳ መስራት የሚፈልግ ሰው ማደግ ለሚፈልግ ሰው ነበር መስጠት የምንፈልገው ነው። ገባ ማደግ ይሄ የማደግ ሁኔታ አይደለም። በነገራችን ላይ ይሄኛው ባይገባ ደስ ይለኛል አቡዬ። ምክንያቱም ቻሌንጅ ተሰጥቶ ቻሌንጁን በሚገባ በብቃት ተወጥቼ ነው ማለት ነው። እና ደግሞ 1.5 ሚሊዮን ብር የሚያወጣ ቦንድ አሉ። እኔ ምናልባት የላቸውም ከሆነ እሺ 1 ሚሊዮን ብር ይስጡኝ ነው በቃ ያልኳቸው እንጂ ዛጋራ ሱቁ ቁልፉን እነሱ የሚሸጥላቸው ከሆነ ሽጠው ለኔ ለምን 1 ሚሊዮን ብር አይሰጡኝም? እነሱ ከተሸጠላቸው 500 ሺህ ብር እነሱ ያተርፉ ነው የኔ አባባል። እንደዛ ከሆነ ማለት ነው ሐሳባቸው። አንዴ ሜሪን እየጠበቅናት ነው ትምጣና ከዛ እንነጋገራለን። ሁለታችሁም ጋር ነው ድክመት ያለው። እሱን ነጥቦቹን ይዤ ቻሌንጁን ሲሰጡ ቀን መጥቀስ ነበረባቸው። በቀኑ የሚሸጥ ይሄና እልቃ ተቀናሽ ነው ብሎ ማሳወቅ ነበረባቸው። አንተም ደግሞ በባለሙያ በራስክ ማስገመት ነበረብክ። ምክንያቱም ማንኛውም ቦንዳ በፈለገው ዋጋ ስለሚሸጥ እነሱ እራሳቸው በሚሸጡበት ዋጋ ነው ካልኩሌት ያደረጉት። ካልኩሌት አድርገው ይኸው ይሄንን አስቀምጠዋል። ስለዚህ ይሄ አሁንም ድረስ ቢመጣ ሱቃችን ያለ እቃ ነው ቢቆጠር ዋጋ ሁሉ ነገር ግን እሱ በዲሲፕሊን ጉለት ምክንያት ቻሌንጁን ለሱ ሰርዘነዋል። ከፈለገ በህግ ይጠይቀን። ምክንያቱም የብራንዳችንን ስም አጥፍቷል ነው እያሉ ያሉት። አንተ ሄደክ ጁላይ 20 ያስገመትክ ቀን እዛው አስገምቼ 300 ሺህ ብር አያወጣም እቃው ብለህ እዛው መንገድ ሲገባክ እስከ ነገ ጠብቀህ ጸጥ ብለህ ላይፍ ከፍተህ ብቻ ተናገርክ። ለምን እኛን አልጠይቀንም? ቢጠይቀን ኤክስፕላኔሽን እናረግለት ነበር ነው እነሱ እየመለሱ ያሉት። ስለዚህ ሁለቱም ወገን ጋር ነው ችግር ያለው። እንደዛ ቢያደርጉ እኮ ቪዲዮ እየቆራረጡ አይሰሩ ጀመር። እንደዛ እንደማያደርጉ ስለሆነ ይሰማል አይደለ? ያኔ በቃ እኔ ሄድኩኝና እንደነገርኩሽ ነው ቅድም አስረጅቼሻለሁ። እነዚህ ሰዎች ነገ ላይ ላይቭ ላይ ባልገባ እዚህ ጋር ህዝቡ ባያይ ቢሸመጥጡኝ ራሱ መብት አላቸው። እንደዚህ ያረክ እንደዚህ ብለው ቢሸመጥጡኝ መብት አላቸው። ምክንያቱም እኔ ምንም ማስረጃ የለኝም። እዚህ ጋር እኔ ማስረጃ ማን ነው? ህዝብ ነው። ምክንያቱም እኔ ማንም የለኝማ። ማንም እንደሌለኝ ስለማቅ ህዝብን ተማምኜ ነው እጄ ላይቭ የገባሁትኝ ማለት ነው። ገብቶሻል አይደል? ከዛ ይሄ የሰራውትን እንደዚህ ሰርቻለሁኝ። በሰራውት ልክ ደግሞ ለኔ የሰራውበትን ስጡኝ ብዬ ነው ጠየቅኩ። ሌላ ምንም ጥያቄ አልጠየኩም። በባለሙያ ሳስገምተው እንደዚህ ሆነ። ይሄ ደግሞ እኔ ነገ ለምን እንደዚህ ያረጋችሁኝ? የሰራውትም እኔ ቻሌንጁን አክሴፕት አድርጌ የሰራውት ይሄንን ሰምቼ ነው የኔ ጥያቄ። ይሄን ባልሰማ ቻሌንጁ መጀመሪያም አልሰራም ነበረ። ሌላ ቻሌንጅ መስራት ይችል ነበረ። እናንተ ለራሳችሁ ማደግ ሲሉ ነው እንጂ ሲጀመር እንደዚህ ማድረግ እኮ እንትን 100 ሺህ ብለው ካሰሩ ቅድም 100 ሺህ አው ማሰራት ይችላሉ።
100,000 ለ100,000 ፎሎወር ሊሰራላቸው ይችላል። ላይሞላም ሊሞላም ይችላል። ነገር ግን እነሱ የፈለጉት እዚህ ጋር ዋናው ምንድነው እይታን የፈለጉት። ቻሌንጁን ለሁሉ ሰጡ በይፋ ሁሉም ሰው ሰራ፣ ተሳተፈ፣ ስማቸው እዛ ጋር ተጠራ። እኔ አሸነፍኩኝ ማለት ነው። ሳሸንፍ ደግሞ የተባለው ነገር ለኔ ሊሰጣኝ ይሄ ፍትህ ነው። በቃ ለኔ መሰጠት አለበት። ሰርቼ ነው። ድርጅታቸው ተዋውቆላቸዋል፣ የሚፈልጉትን ነገር አግኝተዋል። እኔ ደግሞ የማልፈልገውን ነገር ሊሰጠኝ አይገባም ነው። አቡዬ ሰላም በረከት እንደነ ሰላም ቅልቦት ሰላም ነው እናገር የሚመጡ መስሎኝ ነበረ እንትን ያልኩት። መለሰችልኝ። አሁን እጅግ በጣም ይቅርታ፣ እኔ ሶሻል ሚዲያ ሰው አይደለሁም። ሶሻል ሚዲያ ላይ ወጥቼ አውርቼ አላቅም። እኔ ጉዳዩን በህግ ይዤዋለሁ። ስሜን አጥፍቷል፣ በህግ ይዤዋለሁ። ጉዳዩን በህግ ነው የምጨርሰው። እነሱም ሄደው በህግ ይጠይቁኝ ብላ በትልቅ ትትና መልሳልኛለች። ሜሪ ቦንዳ ባለቷ ማለት ነው። ጥሩ የሚገርምሽ ከመጀመሪያው ቻሌንጁ ጀምሮ እንዳጋጣሚ ሆኖ የመጀመሪያውንም ቻሌንጅ አይቼዋለሁ። የዛሬውንም እንዳጋጣሚ ነው ያየሁት። የዛሬውን ደግሞ ቅድም እንደነገርኩሽ ከጠዋት ጀምሮ ሌሎች የሶሻል ሚዲያ ሰዎችም ሲነጋገሩበት ስለነበረ እንዳጋጣሚ አይቼዋለሁ። ቅድም ያነሳሽው ፖይንት ነው ትልቁ። መጀመሪያ ላይ ስትይ ይህ ልጅ ያንን ትወስዳለህ ከተባለ ከላው ላይ ሲጀመርም ከላው ላይ እየተሸጠ የሚል አማርኛ መግባትም የለበትም። ምክንያቱም በዚህ እንትን ተሸጦ ነው ተብሎ ምሽት ላይ ወደ ቤትም ተግዞ ሊሄድ ስለሚችል ማለት ነው። ስለዚህ በእንደዛ አይነት ነገር መኬዱ ልክ አልነበረም። ግምቱን ግን ነው መጀመሪያ ባሳዩት ቅድም ቮይስ አድርጌልሽ እንዳደረግኩልሽ ልጁ ያንን እዛ ቤት ውስጥ ወይ ሱቅ ውስጥ ያሉትን ቀርጾ ይዞ ያሳየችኝ መጀመሪያ ይሄን ያህል ነው ስትል እነዚህ ልብሶች ነበሩበት ብሎ ይዞ በዛኛው ያው አንዳንድ ንግግሮቹ የእሱ ንግግሮቹ ልክ ናቸው ብዬ ባላስብም እነዛን ይዞ ከነዛኞቹ ሳይነኩ እነሱ ግን እነዛን በፈለጉት ዋጋ መገመት ይችላሉ። ከዛ ላይ ግን አንድም ሳይቀነስ ሊሰጠው ይገባል የሚል እምነት ነው ያለኝም። መሆንም ያለበት እንደዛ ነው። ይሄ ላይቭ ላይም ተቆራርጦ አንዳንድ እሱ ሲናገራቸው የነበረውንም እነሱን ገንዘብ መጠየቅ አይችልም እሱም። ምክንያቱም እነሱም ቦንዳ ቤቱን ውሰድ ወይንም እንደዚህ አድርግ ግምቱ እንደዚህ ያህል ይወጣል የሚል አይነት ነገር አቀረቡለት እንጂ ለዚህኛው ግምት የሚሆን 1.5 1 ሚሊዮን እንሰጣለን አይደለም ያሉት። በእንደዚህ አይነት መልኩ አንድ መተው ችግሮቹን ያለውን ለመፍታት ቢሞክሩ ተደዋውለው ተገናኝተው ልጁም ያለበትን ሁኔታም አይተው እንግዲህ ሊስትሮጣ ነው የሚጠርገው ራሱን ለመለወጥ ብዙ የሚተጋ ወጣት ነው። ሲናገርም እንደነበረው ያለበትን አሁን የቤተሰብ ችግሮችንም ያው ሰው የለኝምም እያለ ነው። ስለዚህ የእሱን እንደው አንዳንድ ስህተቶችን እንደ ስህተት ሳያዩ አሳልፈውም የሚሰጡ ከሆነ የለፋው የደከመው ይሄ ልጅ ስለሆነ እኔ አላውቀውም፣ ዛሬ ነው ያየሁት። ግን እንደዛ ቢያደርጉ የተሻለ ይመስለኛል። ሜሪ ቦንዳዎች ያው ትሰማላችሁ ብዬ ተስፋ አደርጋለሁና ተሳስቶም ከሆነ እንደው እናንተን የበደላችሁ ነገር ካለ ይቅርታ ጠይቆ ይሄ ልጅ ብዙ ተስፋ አድርጎበታል። አይቼዋለሁ ጫማ እየጠረገ ማስታወቂያውን ሲሰራ ልለወጥ ፈጣሪ እንዲረዳኝ ምናምን ነገር እያለ የነበረበት ነገር ስለሆነ ያንን አስባችሁ ባጠፋው ቦታ አጥፍቷል በድሎኛል ብላችሁ የምታስቡ ከሆነ ይቅርታ ጠይቆ የቃል የገባችሁትን ነገር ብትሰጡት መልካም ነው ብዬ ነው የማስበው። ከዛ ውጪ ነው አሁን የነበረችውም ላይቭ ላይ ያለችው እኔም በህግ ምናምን የሚባለውን ነገር ትንሽ ነው። ኢትዮጵያ ህዝብ ታውቁታላችሁ፣ ከምስኪን ጎን ጋር ለመቆም ምንም ወደኋላ እንትን የሚል ነገር የለውም። እንደ ቅልቦችም ከሱ ጎን እንቆማለን። በዚሁም እንድትሰሙ ግን ነው ይሄን የተገፋ ይሄ ወጣ እሱ የተናገራቸው ነገሮች ልክ ናቸው እያልን አይደለም። ልጁ ሲደክም ሲለፋ እናውቀዋለን፣ ሲሰራ ነበረ። አሁንም ነው
አስባችሁ ለሌላ ሰው ያላልሰራ ከምትሰጡ ለሰራው ሰው ብትሰጡ፣ ደግሞም ሰርቷልም ደክሟልም። ሌሎች አሁን ያው ጓደኞች ሊገፋፉት የሚችሉበትን ሁኔታ እያየው እነዛ ልክ ባይሆን ልጁ ለፍቶ ደክሟል በጣም። ስለዚህ እንደዚህ አይነት ምስኪንና ታታሪ ወጣትን ደግሞ ማበረታታቱን መልካምም ስለሆነ እናንተም በዚህ በቅንነት ይህንን ነገር ብትፈቱት መልካም ነው። ከዛ ውጪ እኔ የሁለታቸውንም ኮንታክት ባገኝና ሁለታቸውንም ባወራቸው ደስ ይለኛል። አቡ ይህን ነገር ለመፍታት ሞክሩ። ከዚህ በላይ ብዙ ባላወራ ጥሩ። አመሰግናለሁ። ደውልላት አንተ ተስፍዬ። አሁን ኮንታክቷን ሼር አደርግልካለሁ ዋትሳፕ ላይ። አሁኑን አወራታለሁ። የባለቤቷን ነው። እሺ የሜሪ ቦንዳን ነው። እሺ እኛ የምንፈልገው ሁለቱን አስታርቀን አስማምተን የለፋበትን እንዲያገኝ ነው። ችግር የለውም። ሁለቱም ወገን ነው ጎዶሎ ያለባቸው። መናገር ተለማመድ። በራስህ ራስህን ችለህ ተናገር። ሁልጊዜ ሰዓት ስናወራ ነበረና ያው ልጅቷ ትንሽ ስሜቷ ተጎድተዋል እንትን በሚለው ያላሰልሽ በመልካም በማሰብ እንትን ብዬ እንዴት እንደዚህ ይህን ያህል ነገር በእኔ ላይ እንደዚህ አይነት ዘመቻ ይፈጠራል የሚል ነው እንትን እያለች ያለችው። ስለዚህ ምን አደረግን? ረጅም ሰዓት ስናወራ ከቆየም በኋላ አሁን ካለችበት ስሜት ትውጣና ነገ 6 ሰዓት ላይ እኔ ደውዬ አገኛትና ያለችበትን ደግሞ ታሳውቀናለች። ሰው ሲረጋጋ ውሳኔዎችን ሊቀይር ስለሚችል ማለት ነው። በረከት አንተን የምነግርህ በረከት እንድትሰማ የምፈልገው ያልሆነ ነገር ዝም ብለህ ሰው እንትን ሲልህ፣ አሁን ቀደምም እያየው ነበረ እዚሁም ላይቭ ላይ ሆነ ሚዩትን አብርተህ የምትነጋገሩት ለራሱ የሰውን ስሜት ሊረብሽ ይችል ይሆናል። ስለዚህ አንዳንዴ እድሎችህ ከአንተ እንትን ሊሉ የሚችሉት በእንደዚህ አይነት መልኩ ሊሆን ስለሚችል ምንም ይሆን ምንም ከአንተ ክፉ አንደበት መውጣት የለበትም። እንደው አመስጋኝ ነው መሆን ያለብህ። ኦፍኮርስ ለፍታ ላይ ነው ብዙ ደክመሃል። ሳይ ነበር የአንተን ቪዲዮዎች በጣም ብዙዎች ዲዩት እያደረጉ ሪፖስት እያደረጉልህ ምናምን እኛ ጋር ይደርስ ነበር እና በእንደዚ አይነት መልኩ እንትን አድርግ። ያልሆነ ነገሮችን አትናገር፣ ቪዲዮም አትስራ። የሰራኸው በአንተ እንትን ላይም ከሆነ አሉታዊ ነገር ካለ እንትን ብታነሳቸው ጥሩ ነው ብዬ ነው የማስበው። ስለዚህ ነገ ማታ ላይ አንቺው ጋር መተን ያለውን እንትን እናደርጋለን። የበረከትንም ስልክ ላኪልኝ፣ ነገ ደውልለታለሁ እኔም። እሺ በጣም አመሰግነው። ኢንሻላህ ነገ ተረጋጋና ሀሳቧን ትቀይራለች። እናምንባሃለን። ደግሞ አንተ ታሳምናታለህ። እናመሰግናለን። እሺ በረከት በቃ ቅልቦች ነገ ያናግራትና መልሱን ይዘን ላይቭ ላይ እንመጣለን። እሺ በረከትን ስልክ ላኪልኝ። እሺ አለሻ በጣም ሁላችሁንም አመሰግናለሁ። ምንም አይደል። አይዞክ በርታ፣ ከጎን ነን። እሺ ቪዲዮቹን ቪዲዮቹን ፕራይቬት አድርጋቸው፣ ትስማማላችሁ፣ ትታረቃላችሁ። ለሁለታችሁ ምንም ችግር የለም። አቢባዬ አርግ ካሉኝ አረጋለሁ። ቪዲዮችን አጠፋለሁ። አጥፋ ካሉ ብቻ እንስማማ እንጂ ችግር የለም። ጎበዝ። አሁን እንደዛ መስማማት ነው የሚሻለው። እሺ ሁለታችሁም ጋር ነው ጉድለት ያለው። ስለዚህ መስማማት ነው የሚሻለው። ዋትሳፕ ስልክህን ለሶፊ ላክላት፣ ለሞዴሬተሬ። ይኸው ቆይ ፎሎ በዚህኛው አላረኳትም። ላክላትና ዋትሳፕ ለቅልቦች ልክለታለሁ። ይደውልልሃል ቅልቦች። ልኬላታለሁ። ልክና ከዛ ሲገባልክ ትወርዳለሽ። እውነቴን ነው፣ ከልቤ ነው። በጣም በጣም ከልቤ አመሰግናለሁ። ምንም አይደል ወንድም፣ በርታ፣ ጎብዝ። ነገ ትልቅ ደረጃ ደርሰክ እንደምናይክ እርግጠኛ ነን።
ትልቅ ቦታ ትደርሳለህ በደንብ ነው። እና በራስ ደግሞ ተማመንሽ ትችላለህ። አንድ ሰው የሶሻል ሚዲያ ሰው ሆኖ ንግግር አልችልም ሌላ ሰው ይናገርልኝ አይልም። እንደዛ ከሆነ በራስ መተማመን የለውም ማለት ነው። ገባህ? ስለዚህ የሰው ልጅ ቋንቋ ከቻለ ይኸውልህ ቋንቋ የማይችል ሰው ብቻ ነው አስተርጓሚ ይዞ የሚዞረው። ልንገርህ፣ ቋንቋ የማይችል ሰው ብቻ ነው አስተርጓሚ ይዞ የሚዞረው። ቋንቋ የሚችል ሰው በአማርኛ እየተወራ አማርኛ የሚወራበት ቦታ ላይ ሆኖ የራሱ ቋንቋ የሚወራበት ቦታ ላይ ሆኖ እኔ መናገር አልችልም እከል ይናገርልኝ ማለት እኔ በራሴ አልተማመንም እያልክ ነው። እኔ በራሴ አልተማመንም እያልክ ማነው አንተን ተማምኖብህ ነገ ማስታወቂያ የሚያሰራክ? የሶሻል ሚዲያ ሰው ሆነ ብዙ ጊዜ ማለት ነው እሺ አስተዳደጌ ነው ማለት ነው እንጂ ውስጤ ላይ ብዙ ነገር ላወራው የምፈልገው ነገር እኮ አለ ውስጤ ላይ አለ። ግን አፌ ላይ ትንሽ እንዲህ በቀጥታ ምናምን ሳልዘጋጅ ምናምን ብዙ ጊዜ አሁን ረዥም ወሬ ምናምን ማውራት ይከብደኛል እንጂ ሌላ ነገር ሆኖ አይደለም። ግን ልክ ነሽ፣ የልምምድ ሁኔታ ነው። በልምምድ የሚመጣ ነገር ነው። አስተካክላለሁ። ጎበዛ ለማመድ በደንብ ካሜራ ደቅነክ መለፍለፍ ነው። ሌላ እኮ ምንም ንግግር ለማወቅ የሚያስፈልገው ሀይ ብዬ ካለው ገባልክ። አንድ ራይት ነው ግን አሁን 2 ራይት ሆነ። መጨረሻውን ብቻ ንገረኝ ዋትሳፕ ላይ 96 በቃ እኔ ነኝ። እሺ እኔ ነኝ። ለቅልቦች ስልክ እንልክለታለሁ። ነገ ይደውልልሃል ቅልቦች። እሺ እሺ እኔ እናት ፈጣሪ እንደው ረዥም እድሜና ጤና ይስጥሽ። ተባረኪ። አሚን። ነገ ዘርሽ ይባረክ። በጣም ጥሩ ሰው ነሽ። እንደው በቃ ከጠበቅኩሽ በላይ ነሽ። እግዚአብሔር በጣም ነው የማመሰግነው። መልካም ምሽት ይሁንላችሁ። እንወድሽ